ሰላም ውድ የአልፋ ቲቶሪያል እንዲሁም የወንድ ቲቶሪያል ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በአልፋ ቲቶሪያል በ12ኛ ክፍል በአራተኛው ቻፕተር ቪዲዮ ተገናኝተናል። ይህንን ቪዲዮ ማዘጋጅላችሁ ነው ወንድም አገልግሎት ጊዮርጊስ ሲሆን ይህንን ቪዲዮ ደግሞ ለእናንተ እንዲደርስ በማድረግ አልፋ ቲቶሪያል በአንድ ወር ውስጥ የኢንትራንስ ተፈታኝ ተማሪዎችን ኤግዛም በማሰራት የሚያዘጋጅ አስጠኝ ድርጅት ነው። እስከዛሬ በፕራይቬት ቲቶሪያል የተማራችሁ ተማሪዎች እንዲሁም ደግሞ አሁን ላይ የፕራይቬት ቲቶሪያል ተከታተላችሁ ግን በግላችሁ ታጠኑ የቆያችሁ ተማሪዎች ደግሞ አብራችሁ ሁላችሁም በአንድነት በዚህ የቀረችው አንድ ወር ውስጥ ኤግዛም እየሰራችሁ እንድትዘጋጁ ይህንን ቪዲዮ ከአልፋ ቲቶሪያል እነሆ ብላችኋል ማለት ነው። ከ2000 ዓመተ ምህረት ጀምሮ እስከ 2016 የወጡ የኢንትራንስ ኤግዛም ቴኮችን በየቻፕተሩ እየሰራ እንገኛለን። ዛሬ በ12ኛ ክፍል ቻፕተር 4 ተገናኝተናል። ይህ ቻናል ለሌሎች ተማሪዎችም እንዲዳረስ በተቻላችሁ መጠን ሁላችሁም ይህንን ቻናል ለሁሉም እንዲዳረስ ላይክ፣ ሼር እንዲሁ ሰብስክራይብ ማድረግ እንዳይረሳ። ሼር ባደረጋችሁ ቁጥር የሚደርሰው ተማሪ ቁጥር እየጨመረ ይሄዳል። ተማሪዎች ደግሞ ይህንን ቻናል በማግኘታቸው ብዙ የሚጠቀሙት ነገር አለ። ቢያንስ ኢቭን እስካሁን እንኳን ጥናቱን ማጥናት ያልቻለ አይደለም ጥናቱን መጨረስ ያልቻለ ተማሪ ቢያንስ በእነዚህ ኤግዛሞች ብዙ ነገሮችን ከቨር ማድረግ ይችላል እና ተደግሞ የሚወጡ ጥያቄዎችን መስራት ይችላል እና በሂስትሪ በጂኦግራፊ እንዲሁም በኢኮኖሚክስ ኮርሶች እነዚህን ተማሪዎች ለማገዝ የእናንተም ድጋፍ እንዳይለየን ለማለት እንወዳለን። በዛሬ በ12ኛ ክፍል በቻፕተር 4 ቆይታ የምናደርግ ሲሆን አንደኛው ጥያቄ ዘ ሊግ ኦፍ ኔሽን ፌልድ ቱ አቺቭ ኢትስ ጎል ቢኮዝ ይለናል። ይህ 7 ጥያቄ ነው። አንደኛው የዓለም ጦርነት ልክ እንደተጠናቀቀ 1919 ላይ የዓለም ሀያላን አራቱ መንግስታት ወይም ዘ ቢግ ፎር የሚባሉት የፍራንስ፣ የብሪቴን፣ የአሜሪካ እና የጣሊያን አመራሮች ወይም መሪዎች በጋራ በመሆን ከዚህ በኋላ ዓለም ላይ እንደዚህ ክስተት እንዳይከሰትና ዓለምን አንድ አድርጎ የሚያስተዳድር አንድ የሁሉም የበላይ የሆነ መንግስት ለመመስረት አቅደው ነበረ። በዚህም ሊግ ኦፍ ኔሽን ተመሰረተ ብለናል። ቪክተር ኦርላንዶ የፈረንሳዩ ነው መሰለኝ፣ ቪክተር ኢማኑኤል ደግሞ ጣሊያን እንዲሁም ቻምበርሊን የብሪቴን አለ እንዲሁም ደግሞ ዊድሮ ዊልሰን የአሜሪካው በመሆን የሊግ ኦፍ ኔሽን አቋቁሟል። 1919 በቨርሳይል ስምምነት አማካኝነት ቨርሳይል ላይ የተመሰረተው ይህ የሊግ ኦፍ ኔሽን ድክመት ምን ነበረ ወይም ደግሞ ለመውደቁ ከሁለተኛው የዓለም ጦርነት በኋላ በዩናይትድ ኔሽን ለመተካቱ ምክንያቱ ምንድን ነበረ ነው። it is desired to avert a war was idealistic and impracticable ይለናል። ጦርነቶችን ወይም ደግሞ ከዚህ ከአንደኛው ጦርነት በኋላ በተለያዩ አካባቢዎች ላይ የተከሰቱ ጦርነቶችን ለማስቆም ያደርገው የነበረው እንቅስቃሴ አይዲያሊስቲክ ወይም ደግሞ ኢምፕራክቲሴብል ነበረ ወይም ደግሞ በተግባር የሚሆን አልነበረም ወይም ደግሞ የሆነ የአይዲዮሎጂ ጉድለት ነበረው ለማለት ነው። ወይም ደግሞ ጦርነቶችን ማስቆም አልቻለም። እሺ it lacked sufficient funding to support its peace missions ይለናል። ሰላምን ለማስከበር ዋነኛ ዓላማው አድርጎ የተመሰረተ ድርጅት ነው አይደል? ድርጅት ይሄንን ፒስ ኪፒንግ ሚሽኑን ለማስጠበቅ ወይም ደግሞ ተግባራዊ ለማድረግ በቂ የሆነ ፈንድ ስላልነበረው ነው ይለናል። ይህም አይደለም ሲሌስነት it did not have effective mechanisms to prevent aggressions ይለናል። የተለያዩ የሚነሱ ግጭቶችን አግሬሽኖችን ፕሪቨንት ለማድረግ የሚሆን በቂ ሜካኒዝም ስላልነበረው ነው ይለናል። ዲ ደግሞ the USA withdraw from it protesting against the admissions of Germany ይለናል። አሜሪካ ጀርመን ወደዚህ ድርጅት እንዳትገባ ወይም ደግሞ ሊግ ኦፍ ኔሽን እንዳትቀላቀል በሚል ሊጉን ለቃ ስለወጣች ነው ይለናል። ሲጀመር አሜሪካ ሊጉን ለቃ የወጣችው ጀርመን እንዳትገባ ሳይሆን ወይም ጀርመን እንዳትቀላቀል ሳይሆን የአሜሪካ ሴኔቶች ወይም ደግሞ አሜሪካ ውስጥ ያለው የሴኔቱ ፓርቲ ወይም ደግሞ የፓርላማው አባል የሆኑት ሴኔቶቹ አሜሪካ እንድትቀላቀል ፈቃደኛ ስላልሆኑ ነው። ዊድሮ ዊልሰን ይህንን ሊግ ኦፍ ኔሽን ካቋቋመ በኋላ አሜሪካ ግን አባል ልትሆን አልቻለችም። አሜሪካ አባል አለመሆኑ አንዱ ችግር ነበረ። ዛንሰሪስ ሲ በቃ ኢፌክቲቭ የሆነ ሜካኒዝም አልነበራቸው። ጣሊያን መታ ኢትዮጵያን ስትወር፣ ጃፓን ሄዳ ማንቹሪያን ስትወር እንዲሁም ደግሞ እዛ ላቲን አሜሪካ ላይ የነበሩ ሌሎች አግሬሽኖችንም በፍጹም ሊያስቆምና ሊገታም አልቻለም ነበረ። በዚህ ምክንያት ሊግ ኦፍ ኔሽን ሊወድቅ ችሏል ማለት ነው። እሺ 12ኛ ጥያቄ ላይ ስንመጣ ደግሞ which one of the following is correct about the new economic policy that the Bolsheviks government is introduced in the Russia in 1921 ይላል። ሩሲያ እንግዲህ 1917 ላይ የአንደኛው ዓለም ጦርነትን ብረስሊቶርስክ ስምምነት ላይ ከጀርመን ጋር ተስማምታ አርሚስቲክ ስምምነት ተስማምታ ጦርነቱን አምና ተሸንፋ ወጥታለች። ከዛም በኋላ ሪቮሉሽን ተካሂዷል። የፌብሩዋሪ ሪቮሉሽን አለ።
ከዛ ማርች ሪቮሉሽን እያለ ኦክቶበር ብሎ ያበቃበት 1919 ላይ ሪቮሉሽናቸውን ጨርሰው ወደ አዲስ ስርዓት የገቡበት ሲስተም አለ። ሶ ቦልሼቪክሶች ከሪቮሉሽኑ በኋላ ስልጣን ከያዙ በኋላ ያደረጉት የኢኮኖሚ ለውጥ ነበር። ኒው ኢኮኖሚክ ፖሊሲን ቀርጸው ሲንቀሳቀሱ ነበረ። ኔፕ የሚባለውን ማለት ነው ባጭሩ NEP ኒው ኢኮኖሚክ ፖሊሲ። ሶ ስለዚህ ስለ ኒው ኢኮኖሚክ ፖሊሲ ትክክል የሆነው የትኛው ነው ይለናል። ኢት ሌድ ቱ ዘ ራፒድ ኢንዱስትሪያላይዜሽን ኦፍ ሩሲያ ይለናል። ሩሲያ ፈጣን የሆነ የኢንዱስትሪ እድገት እንዲኖራት ሩሲያ ፈጣን የሆነ ራፒድ የሆነ ኢንዱስትሪያላይዜሽን ሩሲያ ውስጥ እንዲኖር አድርጓል ይለናል። እሺ እንያዘው። ቢ ኢት ኢንትሮዲውስድ ዘ ኮሌክቲቫይዜሽንስ ኦፍ ዘ ሩሲያን አግሪካልቸርስ ይለናል። የሩሲያ አግሪካልቸር ወይም ደግሞ የሩሲያን የግብርና ስርዓት ወደ ኮሌክቲቫይዜሽን ሲስተም ቀይሮታል ይለናል። ይሄ የኒው ኢኮኖሚክ ፖሊሲ ስርዓት ሳይሆን ማን ነው ይሄን ያደረገው? የጆሴፍ ስታሊን መንግስት ነው። አዲስ የመጣው የጆሴፍ ስታሊን መንግስት ነው። ሲ ኢት አቦሊሽድ ፕራይቬት ኦነርሺፕ ኦፍ ዘ ላንድ ኤንድ ስሞል ስኬል ትሬድስ ይለናል። ፕራይቬት ኦነርሺፕነት እንዲቀር እንዲሁም ደግሞ ስሞል ስኬል ትሬድን እንዲቀር ማድረግ ችሏል ይለናል። ይሄም የማን ነው? የጆሴፍ ስታሊን። ይሄ የኮሚኒዝም ስርዓት ልክ ሶሻሊስት የሆነ ስርዓት ልክ ሩሲያ ላይ ሲሰፍን ነው በጆሴፍ ስታሊን አማካኝነት። ኢት ሄልፕድ ሩሲያ ኢኮኖሚ ቱ ስታቢላይዝ አፍተር ዘ ሲቪል ዋር ይለናል። የስ ዲ ኢዝ ዘ ቤስት አንሰር ቢኮዝ ጆሴፍ ስታሊን ወደ ስልጣን ሲመጣ አሁን ከቦልሼቪኮች በኋላ ነው አይደል? ሌኒን ከሞተ በኋላ ነው ጆሴፍ ስታሊን ወደ ስልጣን የመጣው። ጆሴፍ ስታሊን ወደ ስልጣን ሲመጣ ሩሲያ ምንም እንኳን ሶሻሊስት ብትሆንም ግን ፈጣን የሆነ ኢንዱስትሪያላይዜሽን እንዲኖራት አድርጓል፣ ወይም ደግሞ በኢንዱስትሪው እንድታድግ አድርጓታል። በነገራችን ላይ በኢንዱስትሪ ማደግ ሶሻሊስት አያስብልም አይደለም። እሺ፣ ወይም ደግሞ አንድ በኢንዱስትሪ ያደገች ሀገር ሶሻሊስት አይደለችም ማለት አንችልም፣ ካፒታሊስት ነች ማለት አንችልም። ተግባባን? ግን በኢንዱስትሪያሊዝም ስርዓት ውስጥ ወይም ኢንዱስትሪ በማሳደግ ስርዓት ውስጥ የምትከተለው የኢኮኖሚና የፖለቲካል አይዲዮሎጂ ሶሻሊስት ያስብላታል። ሶ ሀገሪቷን ጆሴፍ ስታሊን ወደ ስልጣን እንደመጣ ሩሲያ ሪቮሉሽን ተመልሳችሁ 12 ቻፕተር 4 ላይ ያስተማርኩትን ተመልሳችሁ ቪዲዮ ተመልከቱ፣ ዩቲዩብ ላይም ሌሎቻችሁም እንደዚሁ ማለት ነው። ሶ ምን አደረገ ብለን ነበር? ራፒድ የሆነ ኢኮኖሚ እድገት እንዲኖራት አድርጓል፣ ኢንዱስትሪያላይዝድ አድርጓታል። ከዛ በተጨማሪ ደግሞ ይሄ ስሞል ስኬል ፋርሚንግ የነበረውን አግሪካልቸር ስርዓት ቀይሮታል። ኮሌክቲቫይዜሽን ኦፍ አግሪካልቸር እንዲሆን አድርጓል። ፕራይቬት ኦነርሺፕ ቀርቶ ደግሞ ስቴት ኦነርሺፕ ኦፍ ፕሮፐርቲ እንዲሆን አድርጎ ነበረ። ሶ ይሄ የኒው ኢኮኖሚክ ፖሊሲ ለቦልሼቪኮች የቀረጹት ፖሊሲ ሩሲያን ምድር የጠቀማት አንደኛ በዛ ጦርነት እንዲሁም በአንደኛ ጦርነት ከዛም በእርስ በርስ ጦርነቱ ያጣችውን ኢኮኖሚ የደቀቀውን የሩሲያን ኢኮኖሚ መልሶ ስታቢላይዝድ እንዲያደርግ ወይም ደግሞ እንዲረጋጋና መቋቋም እንዲችል ነበር ያደረገው ማለት ነው። እሺ ሶስተኛ ጥያቄ አሁንም እዛው ሩሲያ ሪቮሉሽን ላይ እንቆይና which of the following is correct about the October 1917 revolution in the Russia ይለናል። የመጨረሻው የኦክቶበር 1917 ሪቮሉሽንን በተመለከተ ትክክል የትኛው ነው ይለናል። ኤ it was organized and led by the Mensheviks in the Petrograd ይለናል። ይሄ ሪቮሉሽን ኦርጋናይዝድ የተደረገውም እንዲሁም ሌድ የተደረገው የተመራውም የተቀናጀውም በማን ነው? በሜንሼቪክሶች አማካኝነት ነው። ፔትሮግሬድ ውስጥ ይለናል። አይደለም፣ በማን ነው? በቦልሼቪክሶች ነው። ኢት ሌድ ቱ ዘ ዊዝድራዋል ኦፍ ሩሲያ ፍሮም ዘ ፈርስት ወርልድ ዋር ይለናል። ሩሲያ ከአንደኛ ዓለም ጦርነት እንድትወጣ አድርጓታል ይለናል። ይሄ ቀድሞውኑ የነበረው ሪቮሉሽን ፌብሩዋሪ ያለ ማርች ሪቮሉሽን ቀድሞ ነው ሪቮሉሽኑ ሲጀመር ሩሲያ እንድትወጣ የተደረገው። ሲ ኢት ሌድ ቱ ዘ ኦቨርትሮንስ ኦፍ ዘ ሮማኖቭ ዳይናስቲ ፍሮም ዘ ፓወር ይለናል። የስ ሮማኖቭ ዳይናስቲ ከፓወሩ እንዲነሳ ነው ያደረገው። የሮማኖቭ ዳይናስቲ ማለት ይሄ የእንትላ ዳይናስቲ ማለት ነው። ማነው እሱም ሴዛር ስሙን ረሳሁት ለጊዜው። አንዳንዴ ትምህርት ላይ እኮ ችግር ስትፈልጉት ትረሳላችሁ። እና የመጨረሻው ሴዛር በኤን ነው የሚጀምረው ብቻ ስሙ ሴዛር ብቻ ብላ ያው ኖቱ ላይ ያለውን አስታውሱና እሱ የመጨረሻው ንጉስ ኦቨርስሮ ተደረገ። ሮማኖቭ ዳይናስቲ አበቃለት ማለት ነው። ከዛም ሩሲያ ከሞናርቺካል ስርዓት ወጥታ ወደ አዲስ ዲሞክራሲያዊ ስርዓት ተቀያየረ። ሶሻል ዲሞክራት የሆነው የመንግስት ስርዓት ስልጣኑን ያዘ አይደል? ኦርደሩ እንደዛ ላይ አስቀምጥኩላችሁ። ሞናርቺካል ስርዓቱ ተገረሰሰና የተለያዩ ፓርቲዎች ኮምፒት ነበር ያደረጉት። ሶሻል ሪቮሉሽነሪስቶች ነበሩ፣ ሶሻል ዲሞክራቶች ነበሩ። ስልጣኑን ከዛ ሶሻል ዲሞክራቶች እነ ቦልሼቪክስ እና ሜንሼቪክሶች ያዙ። ከዛ እነሱ ደግሞ ኮምፒት አድርገው በኋላ ደግሞ በሌላ ሪቮሉሽን ደግሞ ወደ ስልጣን መጡ ማለት ነው። ኢት ብሮት ቱ ፓወር ኤ ፕሮቪንሻል ገቨርንመንት ሌድ ባይ ከረንስኪ በከረንስኪ የሚመራውን ፕሮቪንሻል መንግስት ወደ ስልጣን ያመጣ ነበር ይለናል። ይሄ በኋላ ላይ ነው። ሶ ዘ አንሰር ኢዝ ዋት ሲ ዘ ኦቨርትሮንስ ኦፍ ሮማኖቭ ዳይናስቲ ይሆናል ማለት ነው። እሺ አራተኛ ጥያቄ which one of the following is correct about the consequences of the October 1917 revolution in the Russia ወይ ደግሞ የ2013 14 ጥያቄ ማለት ኮሮና አንድ አመት ፈተናውን አራዝሞ
የተፈተኑ ተማሪዎች ላይ ማለት ነው የወጣው ጥያቄ ነው። የኦክቶበር ሪቮሉሽን ምን አይነት ውጤት ነበረው? አሁን ቅድም ምን ጠየቀ? የኦክቶበር ሪቮሉሽን ምን አይነት ሪቮሉሽን ነበር አለን አይደል? ኦክቶበር ላይ ምን አይነት ሪቮሉሽን ነበር የተካሄደው? አሁን ደግሞ ውጤቱ ምን ሆነ? ኢት ብሮት ቱ ፓወር ኤ ገቨርንመንት ዛት ቱክ ራዲካል ሜዠርስ ኦን ኢሹስ ኦፍ ላንድ ኤንድ ዋር ይለናል። በመሬት አያያዝ ስርዓት ላይና በጦርነት ላይ አዲስ የሆነ ሜዠሮችን ወይም ደግሞ ራዲካል ለውጦችን የሚያመጣ መንግስት ወደ ፓወር የመጣበት ስርዓት ነው ይለናል። አሁን ቦልሼቪክሶች እንደዚህ መንግስት ነበሩ። እስኪ እንመልከት። ሌላው ኢት ፑሽድ ዘ ሜንሼቪክስ ቱ ሪካውንሲል ዜር ዲፈረንስስ ዊዚን ዘ ቦልሼቪክስ ኤንድ ሩል ዘ ካውንትሪ ይለናል። ሜንሼቪክሶች ከቦልሼቪክሶች ጋር ባላቸው ልዩነት ላይ ባላቸው ዲፈረንስ ላይ ምን እንዲያደርጉ ሪካውንሲል እንዲያደርጉ እንዲነጋገሩ እንዲወያዩ ያደረገና በስተመጨረሻም ደግሞ ካውንትሪዋን ሩል እንዲያደርጉ ያደረጋቸው ስርዓት ነው ያለ ወይም ደግሞ ሀገሪቷን እንዲመሩ ያደረጋቸው ስርዓት ነው። ኖ የሜንሼቪክሶች ሳይሆኑ ቦልሼቪክሶች ናቸው ሩል ማድረግ የቻሉት። It gained the Soviet regime international recognition and thus the end of foreign intervention ይለናል። ሶቪየት የሶቪየትን ሪጅም ወይም ደግሞ ሶቪየት የተሰኘችውን አገዛዝ ስርዓት ወይም መንግስት ኢንተርናሽናል ሪኮግኒሽን እንዲኖራት ያደረገና ፎሬን ኢንተርቬንሽኑ እንዲበቃ ያደረገ ወይም ደግሞ የውጭ አካላት ጣልቃ ገብነት እንዲቆም ያደረገበት ታይም ነበረ ይለናል። ሶቪየት ዩኒየን ገና በዚህ ታይም ላይ አልተመሰረተችም አይደል እንዴ? ጆሴፍ ስታሊን ነው በኋላ ላይ ሶቪየት ዩኒየን የሚለውን ዲክሌር ያደረገው። ግን እስኪ ምርጫውን ዲን እንመልከት። It encouraged the Bolsheviks to regain legitimacy by restraining their more radical policies ይለናል። yes ቦልሼቪክሶች መጀመሪያ ላይ ከነበሩት ሪቮሉሽኖች በተሻለ ሌጂቲመሲ ያገኙበት እንዲሁም ደግሞ የተለያዩ ራዲካል ፖሊሲዎችን ያወጡበት ለምሳሌ ምንድን ነበረ? ላንድ ብሬድ እና ፒስ ነው አይደለ? መፈክራቸው የነበረው ላንድ ብሬድ ኤንድ ፒስ። እንዲሁም ደግሞ የተለያዩ ኢኮኖሚ ፖሊሲዎችንም ፖለቲካ ፖሊሲዎችንም በማውጣት ስልጣናቸውን በደንብ ያጠናከሩበት ታይም ነበረ ማለት ነው። ሶ ዛንሰሪስ ዲን እንመርጣለን። አምስተኛ ጥያቄ which of the following is true about ሆሎኮስት? ሆሎኮስት ምንድን ነበረ? እስኪ የምታስታውሱ ልጆች አይ ቲንክ እንዳስታውሳችሁ ተስፋ አደርጋለሁ። ሆሎኮስት ማለት አዶልፍ ሂትለር አይሁዳውያንን የጨረሰበት ወይም የጨፈጨፈበት የጥቃት ነው አይደለ? ወይም ደግሞ የጨረሰበት እንትን ነው አይደለ? ጭፍጨፋ ነው፣ ጂኖሳይድስ ነው አይደለ? 2007 ላይ ምን ብሎ ጠየቀ? ሆሎኮስት ምንድን ነበረ? ወይም ደግሞ ስለ ሆሎኮስት ትክክል የትኛው ምርጫ ነው አለ። it was the mass killings of German opponents of Hitler's ይለናል። ምን አለን? የጀርመን ጠላት የሆኑትን አካላት ሰብስቦ የመግደል ስርዓት ነበር ወይም ደግሞ ሰብስቦ የማጥፋት ስርዓት ነበር አለን። እሺ እንደ አማራጭ እንያዘው። እንቀጥል ግን it referred to a massive casualties among soldiers during World War II ይለናል። በሁለተኛው ዓለም ጦርነት ጊዜ የነበረው ብዙ ወታደሮች መሞታቸውን የሚያሳይ ነው ወይም ደግሞ የብዙ ወታደሮችን ሞት የሚያሳይ ነው። massive casualties among soldiers በወታደሮች በኩል ያለቀውን ቁጥር የሚያሳይ ነው ይለናል። አይደለም፣ ይሄ ወታደሮችን በተመለከተ አይደለም። እሺ it was the mass killings of Jewish and other minorities in Europe ይለናል። yes the answer is በቃ ሌላ ምርጫ ያስፈልገናል። ምን አለን? አውሮፓ ውስጥ የነበሩ አይሁዳውያንና ሌሎች አነስተኛ ጎሳዎች በማህበረሰቦች የተጨፈጨፉበት የተገደሉበት ስርዓት ነው። ሆሎኮስት ይህ ነበር። አዶልፍ ሂትለር በጣም ይጣላቸው ነበር። ለአይሁዳውያን የኛ ጠላት ናቸው ብሎ ያስብ ነበር። እሺ አሁንም 2008 ላይ እንሂድና what was the Blitzkrieg strategy that Germans used during the Second World War ይለናል። 2008 ላይ ነው ብልዝሪክ የተሰኘው ስትራቴጂ ጀርመን በሁለተኛው ዓለም ጦርነት የተጠቀማቸው ብልዝሪክ ስትዝሪክ የሚባሉ ስትራቴጂን ስትጠቀም ነበር አይደለ? ሶ ይሄ ብልዝሪክ ምን አይነት ስትራቴጂ ነበረ? ብልዝሪክ ወይም ደግሞ ላይትኒንግ ዋር ኦር ፎኒ ዋር የሚባለው ማለት ነው። ብሎኬድ ኦፍ ዘ ሜጆር ሲፖርትስ ይለናል። ወይም ደግሞ ዋና ዋና የባህር ላይ ወደቦችን፣ ፖርቶችን፣ ሲፖርቶችን ብሎክ ያደረጉበት ወይም ደግሞ ያቋረጡበት የዘጉበት ስርዓት ነበር ይለናል። አይደለም። ቢ ሌይንግ ሲጅስ ቱ ዘ ሜጆር ታውንስ ይለናል። ወይም ደግሞ ትልልቅ ከተሞች ላይ ምሽግ የሰሩበት ነበር። አይደለም። ሲ ኬሪንግ አውት ኮኦርዲኔት ፕሮፓጋንዳ ይለናል። አይደለም። ወይም ደግሞ በጣም የተደራጀ የፖለቲካ ፕሮፓጋንዳ ሲዘሩ ወይም ደግሞ ሲያናፍሱ የነበረበት ሁኔታ ነበር ይለናል። አይደለም። ዲ ዲፕሎይመንትስ ኦፍ ዘ አርሚ ኢን ኤ ኩዊክ ኤንድ ኮኦርዲኔት ማነር yes the answer is ዲ ጦሩን ወይም ሰራዊቱን በፈጣንና በትልቅ ጫና አማካኝነት ምን ማድረግ ኃይል እንዲያሳርፍ ወይም ደግሞ ጥቃት እንዲያደርግ እንዲፈጽም ማድረግ ማለት ነው። ምን የምንለው ብልዝሪክ የምንለው ታስታውሱ ከሆነ ፎኒ ዋር ወይም ላይትኒንግ ዋር ምን ላይ ነበረ? ፖላንድ ላይ አይደል እንዴ? 1439 ላይ ፖላንድን ምን ነበር ያለው? ብልዝሪክ አለና አዶልፍ ሂትለር ወረረ። ብልዝሪክ አለ በቃ ላይትኒንግ ዋር መብረቃዊ ጥቃት
በቃ ፖላንድን በጥቂት ሳምንት ውስጥ ብዙም ሳምንት ባልፈጀ ወይም ብዙ ቀናት ባልፈጀ ጊዜ ውስጥ ቀን ማታ በጦር ደብድበን እንይዛለን አለ። ይሄ ላይትኒንግ ዋር ኦር በእነሱ ቋንቋ በጀርመንኛ ብልዝሪክ ተባለ። ሙሉ ሰራዊቱን ሙሉ በሙሉ ምን እንዲያደርግ ዲፕሎይ ሙሉ ኃይሉን በፍጥነት እንዲሁም ደግሞ በተቀናጀ መልኩ ምን እንዲል ተጽዕኖ እንዲያሳድርና ጥቃት እንዲፈጽም የሚያደርግ ፖሊሲ ነበረ። ሰባተኛ ጥያቄ which one of the following is not the aims of United Nations ይለናል። የዩናይትድ ኔሽን ዓላማ ያልሆነው የትኛው ነው? ዩናይትድ ኔሽን ከሁለት ያለው ጦርነት በኋላ እንግዲህ ሲቋቋም የራሱ የሆኑ ዓላማዎች ነበሩት አይደል? በእርግጥ ይሄ ቻፕተር 5 ላይ ነው መሄድ የነበረበት። እስኪ እንስራው ግን ችግር የለውም። ዓላማው ያልሆነ የትኛው ነው? ቢኤ ፕሮሞቲንግ ሪስፔክትስ ፎር ሂውማን ራይት ወይም ደግሞ የሰብአዊ መብቶችን ማክበር፣ ይሄ ዋነኛው ዓላማው ነው። ቢ ሪሶልቪንግ ኮንፍሊክት ስሩ ሚዲዬሽን የሚፈጠሩ ግጭቶችን በሰላማዊ መንገድ በስምምነት በሽምግልና በሚዲዬሽን መፍታት። ሲ ሜንቴኒንግ ኦል ጎቨርንመንትስ ኢን ፓወር ወይም ሁሉንም የመንግስት ኃይሎች ወይም በየሀገራቱ ያሉ የመንግስት ኃይሎችን በስልጣናቸው ላይ እንዲቆዩ ማድረግ። ይሄ ሊግ ኦፍ ኔሽን አይመለከተው፣ እሱ የሀገሪቷን ህዝብ ነው የሚመለከተው። ዲ ሰፖርቲንግ ኢኮኖሚ ዲቨሎፕመንት ፕሮግራምስ፣ ሀገራቶች በሚያደርጉት የኢኮኖሚ እድገት ውስጥ እነዚህን ፕሮግራሞች መደገፍ። እሺ እስኪ አምና ወደ ወጣ ጥያቄ ደግሞ እንምጣ። ዋት ዋዝ ዘ ኢሚዲየት ኮዝስ ኦፍ ዘ ሰከንድ ወርልድ ዋር ይለናል። የሁለተኛ ዓለም ጦርነት ኢሚዲየት ኮዙ ምንድን ነው? የሁለተኛ ዓለም ጦርነት ኢሚዲየት ኮዝ ነው የተባለው። ኢሚዲየት ኮዝ ወይም ደግሞ ጦርነቱን እንዲጀመር የመጀመሪያውን የጥይት ተኩስ ያስጀመረው ነገር ምንድን ነው? ኤ ዘ ፋብሪኬሽንስ ኦፍ አክሲስ ፓወርስ ሴክሬት ፕላን ቱ ፓርቲሽን ዘ ግሎብ ይለናል። አክሲስ ፓወሮች በሚስጥራዊ መንገድ ዓለምን ለመከፋፈል ስምምነት ማድረጋቸው ይለናል። አይደለም፣ እንደዚህ የታሰበም አልነበራቸውም። ቢ ዘ ዊዝድራዋል ኦፍ ጀርመኒ ፕሌጅድ ቱ ጋራንቲ ዘ ሶቨርኒቲ ኦፍ ቼኮስሎቫኪያ ይለናል። የቼኮስሎቫኪያን ሶቨርኒቲ ወይም ደግሞ ነጻነት ለማስጠበቅ በሚደረገው እንቅስቃሴ ላይ ወይም ደግሞ የቼኮስሎቫኪያን ሉዓላዊነት ለማስከበር በሚደረገው እንቅስቃሴ ላይ ጀርመን አልስማማም ብላ በመውጣቷ ነው ይለናል። አይደለም። ሲ ብሪቲሽ ዴሲሽን ቱ ኦኩፓይ ዘ ፖርትስ ኦፍ ዳንዚግ አስ ኤ ፕሪሚቲቭ አክሽንስ አጌንስት ጀርመንስ ኢንቬንሽን ይለናል። ጀርመን ቼኮስሎቫኪያ ላይ ላደረገችው ወረራ ምላሽ እንዲሆን ብሪቲሽ ደግሞ የዳኒዝ ፖርትን ወይም ደግሞ የዳንዚግ የተሰኘውን ወደብ ስለያዘች ወይም ስለተቆጣጠረች ነው ይለናል። ይሄም አይደለም። ዲ ላይ ስንመጣ ጀርመኒ ኢንቬንሽንስ ኦፍ ፖላንድ ትሪትንድ ቦዝ ብሪቴን ኤንድ ፍራንስ። የስ ጀርመን ያለማንም ፍቃድ ከመሬት ተነስታ ፖላንድን መውረሯ 1439 ላይ ወሩ አይ ቲንክ ሴፕቴምበር ይመስለኛል አይደለ? በዛን ወቅት ላይ ጀርመኒ ወይም አዶልፍ ሂትለር ብሊዝሪክ በተሰኘው ፖሊሲው ወይም ደግሞ እንቅስቃሴው አማካኝነት ማንን መውረሩ? ፖላንድን መውረሩ ብሪቴንና ፍራንስ አላስደሰታቸውም ብቻ ሳይሆን ወደ ጦርነት እንዲገቡ አስገድዷቸዋል ማለት ነው። እሺ ወደ አንደኛ ዓለም ጦርነት እንመለስና 2016 ላይ ምን ብሎ ጠየቀ? ዋይ ዲድ ስክሊፈን ፕላን ፌል ኢን ወርልድ ዋር ዘ ፈርስት ይለናል። ይሄ ነገር በነገራችን ላይ 12ኛ ክፍል ቻፕተር 4 ቪዲዮ ላይ ራሱ ስክሊፈን ፕላን ብዬ አስገብቻለሁ። ሁለት ደግሞ በደንብ አድርጌን ተናግሬ ነበር። ምናልባት ሊመጣ ይችላል ያዙት ይሄንን ስክሊፈን ፕላን ብዬ ነበር እና 2016 ላይ መጥቷል። የሚገርመው ነገር ጀርመኒ ዲድ ኖት ሪሲቭ ሰፖርት ፍሮም ቱርኪ ኦን ዘ ታይም ይለናል። አሁን ስክሊፈን ፕላን ለምን ከሸፈ ነው? ስክሊፈን ፕላን ታስታውሳላችሁ አይደለ? ጀርመን መሀል ሴንተር ላይ ተገኘች። ለማን? ለዌስቱና ለኢስቱ። ስለዚህ በሁለቱም በኩል ጠላት አፈራች። ስለዚህ የጀርመን መሪ በወቅቱ የነበረው ኦቶ ቮን ቢስማርክ እንዴት አድርጌ ሁለቱንም እንትሎች አካላት ማጥቃት እችላለሁ የሚለውን ከጦር ኃይሉ ጋር አብሮ ፕላን ሲያደርግ ነው የወቅቱ የጀርመን ኮማንደር የነበረው ማን ስክሊፈን ብቻ የመጀመሪያ ስሙ ረሳሁት። ስክሊፈን ቀጣዩ የአባቱ ስም ነው። ሶሪ አባቱ ስም ቀድሞ ነው የሚጻፈው በፈረንጅኛ። ከዛ ስክሊፈን የሱ ስም ነው እና ይሄ ኮማንደራቸው ነው ስክሊፈን። ይህን የጦር ስትራቴጂ አመጣ። እሱ ምንድነው? ፈርስት በቤልጂየም በኩል አድርገው ማንም መቆጣጠር፣ ፍራንስና ብሪቴንን መዋጋት። ከዛ ሁለቱን ከጨረሱ በኋላ ሙሉ ኃይላቸውን ወደ ምስራቅ ማዞር ወደ ሩሲያ ብለው ነበር እንትን ያሉት። ከዛም በዛ መሰረት ፈረንሳይን ተቆጣጠሩ። ከዛ ብሪቴንን ሲሞክሩ ብሪቴን አልሆነም። ነገር ግን ሙሉ ለሙሉ ኃይላቸውን ወደ ማን? ወደ ሩሲያ ዞሮ ሩሲያ ላይ ተሳካላቸው። ከዛ ብሪቴንን እየተዋጉ ባለበት ነው እንግዲህ አሜሪካ ገብታ ከጦርነቱ እንዲሸነፉ ያደረገቻቸው። ስክሊፈን ፕላን ለምን ከሸፈ? ጀርመን አሪፍ ሂዶላት ነበረ። ሩሲያንም ምንም እንዲሁም ደግሞ ፍራንስንም ጥላበት ነበረ። ግን በኋላ ላይ ለምን ሊከሽፍ ቻለ? ምን አለን? ጀርመን በዛን ሰዓት ላይ ከቱርክ ድጋፍ ስላላገኘች ነው አለን። አይደለም። ቢሌ ስንሄድ ደግሞ ሩሲያ ሞባላይዝድ ኩዊክሊ ኤንድ አታክድ ጀርመኒ ይለናል። ጀርመን ባላሰበችበት መንገድ እና ባልጠበቀችው ሁኔታ ሩሲያ ከጠበቀችው ፍጥነት ወይም ደግሞ ጀርመን ከጠበቀችው ፍጥነት ሩሲያ ወደ ጀርመን ሙቭ በማድረጓና ይሄ ፕላን ሙሉ ለሙሉ ሳይሳካ ቀድማ ጥቃት በመሰንዘሯ ምክንያት ጀርመን ብዙ ኪሳራ ደርሶባታል ይለናል። እሺ ሲ ዘ ዩኤስ ሪፊውዝድ ቱ ሴንድ ዘ አርምስ ጀርመኒ ሃድ ፔድ ፎር ይለናል። ወይም ደግሞ የአሜሪካ መንግስት ለጀርመን ወታደሮች የሚከፈለውን ክፍያ ባለመላኩ ነው ይለናል። አይደለም። ዲ ጀርመኒ ዲድ ኖት ሃቭ ኤር ሱፐሪዮሪቲ ኦን ዘ ዌስተርን ፍሮንት ይለናል።
ጀርመን በምዕራቡ ክፍል ላይ ምን አልነበራትም ይለናል። ምን አልነበራትም? የአየር ኃይል የበላይነት አልነበራትም። የአየር ኃይል የበላይነት አልነበራትም ይለናል። ይሄ ልክ ነው። የአየር ኃይል የበላይነት አልነበራትም። ግን ይሄ የአየር ኃይል የበላይነት አለመኖሩ እንድትጎዳ ያደረጋት በሁለተኛው የዓለም ጦርነት ነው። ከመጀመሪያው ይልቅ በሰከንድ ወርልድ ዋር ጊዜ ነበረ። ሶ ዛንሰሪዝ ኤ ነው ቢ ነው ይቅርታ ቢ ነው። ስለዚህ መልሳችን ቢ ይሆናል። ምክንያቱም ጀርመን የአየር ኃይል የበላይነት የተወሰደባት በብሪቴን በዌስተርን ፍሮንት በብሪቴን በማን ነበረ? በምዕራብ በኩል በብሪቴን ነበረ። ሮያል ኤር ፎርስ የሚባለው ታስታውሳላችሁ። ሰከንድ ወርልድ ዋር ላይ ራፍ የምንለው ሮያል ኤር ፎርስ የምንለው የብሪቴኑ የአየር ኃይል ማለት ነው። ጀርመን በመሬትም ደበደበች፣ በአየርም ደበደበች፣ አልቻለችም። ከዛ ብሪቴን ደግሞ ለአየር ኃይሉ ራዳር ሰራችላት። ራዳርን ሰርታ የጀርመንን ጦሮች ገና ከአየር ላይ ማክሸፍ ጀመረች። ሶ ይሄ ለጀርመን ትልቅ ኪሳራ ነበር በሁለተኛው ዓለም ጦርነት። እሺ ታዲያ በአንደኛው አይደለም። እሺ 10ኛ ጥያቄ ዋይ ዲድ ዩኤስኤ ዲክሌር ዋር ኦን ጃፓን ኢን ዘ ሰከንድ ወርልድ ዋር ይለናል። አሜሪካ በሁለተኛ ዓለም ጦርነት ጊዜ ጃፓን ላይ ለምንድን ነው ጦርነት ያወጀችው ይለናል። ይሄ ማንም ያውቀው ነገር ነው አይደል እንዴ? ዘ አንሰር ኢዝ ቢ ጃፓን አታክድ ዩኤስኤ ቤዝ ኦን ዘ ፓሲፊክ አት ፒርል ሃርበር ይለናል። ፒርል ሃርበር የተሰኘው ውቅያኖስ ላይ ፓሲፊክ ውቅያኖስ ላይ ሁለት የአሜሪካ ደሴቶች ነበሩ። ፒርል ሃርበር የሚባል ደሴት ነበራት። እዛ ደሴት ላይ ደግሞ የአሜሪካ የአየር ኃይል ጦር አለ እና ሂዳ ጃፓን ሲያቀበዘብዛት ምንም በማይመለከታት ፓሲፊክ ውቅያኖስን ተሻግራ ሄዳ አሜሪካ ላይ እነዚህን የፒርል ሃርበር ደሴት ላይ ያለውን የአየር ኃይሏን ጦሯን ድባቅ መታች። አሜሪካን በምላሹ ሙሉ ጦሯን አዘጋጀች። ወደ ሁለተኛው ጦርነት ተቀላቀለች። እነ ጀርመን እነ ጣሊያን እንዲሸነፉ አደረገች። እነሱን እጅ ካሰጠች በኋላ አቶሚክ ቦምብ ሰራችና ለመጀመሪያ ጊዜ የዓለማችን ትልቅ የነበረውን ጦር ለመጀመሪያ ጊዜ ጃፓን ምድር ላይ ሂሮሺማና ናጋሳኪን አፈር አበላች ማለት ነው። አፈር አበላች። እሺ 11ኛ ጥያቄ ላይ ስንመጣ which of the following was a consequence of the 1917 revolution in Russia ይለናል። እያያችሁ ነው ግን ይሄ ነገር ይደጋገማል። ከዚህ ስም ተናግሬ ሊሆን ይችላል። ሂስትሪ ፈተና ላይ ዓመተ ምህረት አሸምድዱ፣ ስም አሸምድዱ። እኔ በተደጋጋሚ ብዙ ተማሪዎች ጋር ላይብራሪም የትም ቦታ ስገናኝ ትልቁ ችግራችሁ የማየው ይሄ ነው። አሁንም እየተናገርኩም አሁንም እንደዛ መሸመድዱ ልጆች አላችሁ። ዓመተ ምህረትና ስም ትሸመድዳላችሁ። ኖት ላይ እኮ እነዛ ነገሮች ላይ ከለርፉል የምናደርግላችሁ እንድሸመድዷቸው ሳይሆን ጀስት ከኖት ጋር አብራችሁ እንድትይዟቸውና በደንብ አድርጋችሁ እንድታነቡ ነው እንጂ እንድሸመድድ አይደለም። ምክንያቱም ፈተናው ላይ እሱ ነገር አይመጣም። ተግባባን? እሱ ነገር አይመጣም። ስምና ዓመተ ምህረት አትሸመደዱ። በቃ ለእያንዳንዱ የታሪክ ክስተቶች ምክንያቱ ፕሮሰሱንና ውጤቱን ነው የምትጠየቁ። እሱ አሁንም የሩሲያ ሪቮሉሽን ላይ እነ ሊዮ ትሮትስኪ አልተጠየቃችሁ፣ እነ ከረንስኪያን አልተጠየቃችሁ፣ እነ ጆሴፍ ስታሊን አልተጠየቃችሁ። ምን አደረጉ አልተባላችሁ። ማን ማንን ገለበጠ፣ ማን ማንን እንትን ተዋጋ አልተባላችሁ። ምን የተባላችሁት በቃ ሪቮሉሽኑ እንዴት ተጀመረ፣ ምን አይነት ለውጦችን አመጣ እና ኮንሲኩዌንሱ ምን ሆነ። በቃ ይሄ ነው ይኸው ከዓመት ዓመት የምትጠየቁት። ሶ በዚህ መሰረት ያዙ። ኤ ላይ ዘ ሪስቶሬሽንስ ኦፍ ሩሲያ ኮንትሮል ኦቨር ኔት ቦሪንግ ስቴትስ ሰች አስ ዩክሬን ኤንድ ፖላንድ ይለናል። የሩሲያ ሪቮሉሽን ሩሲያ በፊት ይዛቸው የነበሩ ግዛቶችን መልሳ እንድትቆጣጠር አድርጓታል። በተለይ ጎረቤት የሆኑ ሀገሮች ልክ እንደ ዩክሬንና እንደ ፖላንድ ያሉ ግዛቶችን መልሳ እንድትቆጣጠር አድርጓታል ይለናል። አይደለም። ቢ ኢምፕሊሜንቴሽንስ ኦፍ ኮሚኒዝም አስ ኦፊሻል አይዲዮሎጂ ኢን ሩሲያ ኤንድ ዘ ኢትስ ኢንፍሉዌንስ ኢን ወርልድ ዋይድ ይለናል። ቢ ዘ ቤስት ኦፕሽን። በቃ አለቀ። እኔ ከዚህ በላይ ልሄድ አልችልም። ቢኮዝ ተመልከቱት፣ ሩሲያ ከሪቮሉሽኑ በኋላ ነው አይደል የኮሚኒዝም ስርዓት ተከታይ ሀገር ሆነች። ኮሚኒዝምን እንደ ሀገሪቷ ብቻ ሳይሆን እንደ ዓለም አቀፍ ደረጃ ኢንፍሉዌንሰር ሆነች። ከዛም በኋላ እንግዲህ የዓለም ሱፐር ፓወር መሆን ቻለች አይደል እንዴ። ሲ ዘ ዊዝድራል ኦፍ ሩሲያ ፍሮም ኢንተርናሽናል ፖለቲክስ አንቲል ዘ ቢጊኒንግ ኦፍ ወርልድ ዋር ሰከንድ ይለናል። የሁለተኛ ዓለም ጦርነት እስኪጀመር ድረስ ሩሲያ ከኢንተርናሽናል ፖለቲክስ እንድትወጣ አድርጓታል ይለናል። ኖ ከኢንተርናሽናል ፖለቲክስ ወጣለች እንዴ? ሊግ ኦፍ ኔሽን አሁን ተቀላቅላ ነበር ሩሲያ በኋላ ላይ ሪቮሉሽኑን ከጨረሰች በኋላ ማለት ነው። ከኢንተርናሽናል ፖለቲክስ ቀድማ ወጣ ቢሆን ኑሮ ጆሴፍ ስታሊን ለምን ያንን የሶቪየት ናዚ ፓክትን ተፈራረመ? እንዲሁም ደግሞ ግዛቶቹን ወደ ተለያዩ አቅጣጫዎች ሲያስፋፋ ነበር አይደል እንዴ? እነዚህ ባልካን ስቴቶች ላይ እኮ ግዛቶቹን አስፋፍቶ ነበር። ሶቪየት ዩኒየን ተመስርታ ነበር አይደል እንዴ? ሶቪየት ዩኒየን ከየት መጣች ታዲያ? የሩሲያ ሪቮሉሽን ካበቃ በኋላ ሩሲያ ወርልድ ዋይድ ኢንተርቬንሽን ካልነበራት። ዲ ዘ ሺፍትስ ኦፍ ሩሲያ ሞደርናይዜሽን ኢፈርትስ ፍሮም ዘ ሲቲስ ቱ ዘ ካንትሪ ሳይድስ ይለናል። የሩሲያ ሞደርናይዜሽን ከከተሞች ወደ ገጠራማ ቦታዎች ይበልጥ እየተስፋፋ መጥቷል። ወይም ደግሞ ከተማ ላይ ብቻ ኮንሰንትሬት አድርጎ የነበረው ወደ ገጠር እየተስፋፋ መጥቷል ይለናል። እሺ ወደ 12ኛ ጥያቄ ስንመጣ what was the immediate causes of second world war ይለናል። የሁለተኛ ዓለም ጦርነት ኢሚዲየት ኮዙ እናንተ ተደገማ ጥያቄ 2016 ላይ ቅድም ሰርተን ነበር። 2014 ላይ ደግሞ ተጠይቆ ነበር። አያችሁ ኢንትራንስ ኤግዛም መስራት የሚጠቅመው ለዚህ ነው። ጥያቄው ራሱ ተመሳሳይ ጥያቄ ተደገመ። ምንድነው ብለናል? ዘ ኢንቬንሽንስ ኦፍ ፖላንድ ባይ ናዚ ጀርመኒ። ዘ አንሰር ኢዝ ቢ። በቃ ፖላንድ በናዚ ጀርመኒ መወረሯ
ምን አድርጎ ነበር? ወይም ያ ብልዝሪግ ወይም ይሄ ላይትኒንግ ዋር ምን አድርጎታል? የሁለተኛ ዓለም ጦርነት ችቦ እንዲለኮስ አድርጎታል። 13ኛ ጥያቄ what were the two blocks of campus into which the world was divided after world war the second ይለናል። ከሁለተኛ ዓለም ጦርነት መጠናቀቅ በኋላ ዓለም ለሁለት የተከፈለባቸው ሁለቱ ብሎኮች ማንና ማን ናቸው? ይሄም ወደ ቻፕተር 5 የሚሄድ ጥያቄ ነው፣ ግን እንስራው ችግር የለውም። ይሄ ጥያቄን በነገራችን ላይ በተለያየ አይነት መልኩ በተደጋጋሚ ኢንትራንስ ኤግዛሞች ላይ ይወጣልና ያዙት። ዓለም ከሁለተኛ ዓለም ጦርነት በኋላ እንግዲህ በሁለት ብሎኮች ወይም ወደ ሁለት ጎራዎች ተከፋፍላለች። ማንና ማን? ዘ ካፒታሊስት ዌስት ኤንድ ዘ ሶሻሊስት ኢስት ይለናል። የስ ከዚህ ውጭ ሌላ ምርጫ መቼስ ማየት የለብንም። እንደው ምንም ማጠራጠር እንኳን የሚባል ነገር የለውም። ምክንያቱም ምዕራቡ ክፍል ካፒታሊስት ተባለ፣ ምስራቁ ደግሞ ሶሻሊስት ተብሎ ወይም ኮሚኒስት ተብሎ ዓለም ለሁለት ተከፈለ። ከዚህ በኋላም ለረጅም ጊዜ ኮልድ ዋር ላይ ቆዩ ማለት ነው። እሺ 14ኛ ጥያቄ አሁንም 14 ላይ እንቆያለን። which of the following is true about League of Nations ይለናል። አሁንም ስለ League of Nations ደግሞ ተጠየቀን። ስለ League of Nations ትክክል የሆነ የትኛው ነው? A it refused to grant admissions to Germany if as a full member ይለናል። ጀርመን አባል እንድትሆን ድምጽ አልሰጣትም፣ ወይም ደግሞ ጀርመን አባል እንድትሆን ያቀረበችውን ድምጽ አልተቀበላትም፣ ወይም ደግሞ ጀርመንን አባሉ ሊያደርጋት ፈቃደኛ አልነበረም ድርጅት ይለናል። አይደለም። B the USA continued to be an active member during the Wilson's ፕሬሲደንሲ ይለናል። ዊድሮ ዊልሰን የአሜሪካ ፕሬዚዳንት በነበረበት ታይም ላይ አሜሪካ የዚህ ድርጅት ወይም የሊግ ኦፍ ኔሽን አባል ሆና ለረጅም ጊዜ አክቲቭ ሆና ቆይታለች ይለናል። ስህተት፣ መሰረተ እንጂ አባል አልነበረም። ዋን ኦፍ ኢትስ ኦብጀክቲቭ ዋዝ ቱ ሴትል ኢንተርናሽናል ዲስፒዩት ፒስፉሊ ይለናል። ዋነኛ ከተቋቋመባቸው ዓላማዎች መካከል አንዱ ዓለም ላይ የሚፈጠሩ ችግሮችን፣ በሀገራቶች መካከል የሚፈጠሩ ግጭቶችን፣ ችግሮችን ፒስፉሊ መፍታት ነው፣ ወይም ሰላማዊ በሆነ መንገድ መፍትሄ መስጠት ነበረ ይለናል። የስ ዲሌስነር ዘ አይዲያ ኦፍ ክሬቲንግ ኢት ዋዝ ሬዝድ ዌል ቢፎር ወርልድ ዋር ዘ ፈርስት ይለናል። ይህንን ድርጅት የማቋቋም ሀሳቡ የመጣው ከአንደኛ ዓለም ጦርነት በፊት ነበረ ይለናል። አይደለም። ሶ ዘ አንሰር ኢዝ ሲ። 15ኛ ጥያቄ which one of the following is not a fundamental causes of world war the first ይለናል። አሁን ደግሞ የወርልድ ዋር ዘ ፈርስትን ጥያቄ ነው የጠየቀን፣ ወይም ደግሞ የአንደኛ ዓለም ጦርነት ኮዞቹ አሉ አይደለ? ናሽናሊዝም፣ ሚሊታሪ ብሎክስ ወይም ሚሊታሪ አሊያንስስ፣ አርምስ ሬስ፣ ኢምፔሪያሊዝም፣ ኮሎኒያል ሪቫልሪ ያልኳችሁ ማለት ወደ 5 ሜጀር ኮዞች አሉት። ኢሚዲየት ኮዙ ደግሞ ምንድን ነበረ? ዘ አሳሲኔሽንስ ኦፍ አርኪዶክ ፍራንሲስ ፈርዲናንድ፣ የኦስትሪያ ሃንጋሪው አልጋ ወራሽ የነበረው ፍራንሲስ ፈርዲናንድ ቦስኒያ ሄርዘጎቪና ውስጥ መገደሉ ነበር አይደለ? እሱ ኢሚዲየት ኮዝ ነው። ፈንዳሜንታል ኮዙ መካከል ያልሆነ ይለናል። ሚሊታሪ አሊያንስ ነው። ፈንዳሜንታል ኮዝ ነው። አርምስ ሬስ ነው። ኢኮኖሚክ ዲፕሬሽን አይደለም። ይሄ ለሁለተኛ ዓለም ጦርነት ነው። ይሄ ዘ ሰከንድ ወርልድ ዋር ነው። እንደውም ዘ ሰከንድ ወርልድ ዋር ከመማራችን በፊት ኢኮኖሚክ ዲፕሬሽን የሚል ቶፒክ አይተናል፣ ሌሰን አይተናል አይደል እንዴ? በሁለቱ ዓለም ጦርነቶች መካከል 1930 ምናምን አካባቢ ለ5 ዓመታት አይደለም 1929 አንስቶ 2928 አንስቶ እስከ 32 እስከ 31 ድረስ ኦልሞስት ለ4-5 ዓመታት ያክል የቆየ ከፍተኛ የሆነ ዓለምን ያናወጠ የኢኮኖሚ ውድቀት ነበር። ይሄ ኢኮኖሚ ውድቀት ለናዚ እንዲሁም ደግሞ ፋሺስቱ መንግስት ለሙሶሎኒ መነሳት ምክንያት ሆኗ ብለን ነበር። ሪቫልሪስ ኦፍ ኢኮሎኒስ፣ ይህም እንደዚሁ የአንደኛ ዓለም ጦርነት ፈንዳሜንታል ኮዙ ነበረ ማለት ነው። እሺ 16ኛ ጥያቄ ላይ ስንመጣ which one of the following is true about domestic policy of Soviet Union from 1917 up to 1937 ይለናል። ሶቪየት ዩኒየን ከ1917 አንስቶ እስከ 1937 የሶቪየት ናዚ አግሬሽን ፓክት እስከተፈራረም ድረስ የነበራት ዶሜስቲክ ፖሊሲ ምን አይነት ነበረ? ወይም ደግሞ ሀገሪቱ ውስጥ ፕራክቲስ ሲደረግ የነበረው ፖሊሲ ምን አይነት ነበረ? ዘ ኒው ኢኮኖሚክ ፖሊሲ ዋዝ ኢንተንድድ ቱ ቢልድ የሶሻሊስት ኢኮኖሚ ይለናል። ኒው ኢኮኖሚክ ፖሊሲን ቀርጻ የሶሻሊስት ኢኮኖሚዋን ለመገንባት ወይም ደግሞ የሶሻሊስት ኢኮኖሚክ ስርዓትን ቢልድ ለማድረግ ኒው ኢኮኖሚክ ፖሊሲን ቀርጻ ስትንቀሳቀስ ነበር ይለናል። እሺ ቢ ዘ ሶቪየት አለውድ ዘ ፒፕልስ ቱ ኤክሰርሳይዝ ዲሞክራቲክ ፖለቲካል ራይትስ ይለናል። የሶቪየት መንግስት ህዝቦቹን ዲሞክራቲክ የሆነ ፖለቲካል ራይት እንዲኖራቸው ሲያደርግ ነበር፣ ወይም ደግሞ ለህዝቡ ዲሞክራቲክ የሆነ ፖለቲካል ራይትን ፈቅዶ ነበር ይለናል። ሲ ዘ ቦልሼቪክስ ፓርቲ ስታብሊሽድ አን አሊያንስ ዊዝ ዘ ዋይት ሩሲያንስ ይለናል። ይሄ ፍጹም የማይሆን ነገር ነው። እርስ በርስ እንደውም ሲዋጉ ነበር አይደል እንዴ? ቦልሼቪክሶች ከዋይት አርሚዎች ጋር ስምምነት ፈጥረው ነበር ይለናል። አይደለም። ዲ ዘ ጎቨርንመንት ስፒድሊ አንደርቱክ ኤ ላርጅ ስኬል ኢንዱስትሪያላይዜሽን የስ መንግስት፣ የሩሲያ መንግስት ምን አደረገ? ከዚህ ከ1917 አንስቶ አንደኛው ጦርነት ከወጣችበት ጊዜ አንስቶ በቃ የሩሲያን ኢኮኖሚ ለማሳደግ የመጡት መንግስታት ቦልሼቪክስም ሆነ የጆሴፍ ስታሊን መንግስትም ሆነ ለረጅም ጊዜ ሲጥሩ ነበር። ሶ ሀገሪቷን ወደ ላርጅ ስኬል ኢንዱስትሪያላይዜሽን ወይም ደግሞ ሰፊ የሆነ ኢንዱስትሪያላይዜሽን እድገት እንዲኖራት ለማድረግ ሲሰሩ ቆይተዋል ማለት ነው። ሶ ዘ አንሰር ኢዝ ዲ።
17 ጥያቄ ስንመጣ which one of the following was a direct causes of World War the First ይለናል። 2015 ላይ እንምጣና የአንደኛው የዓለም ጦርነት ዳይሬክት ኮዝ የሆነው የትኛው ነው ይላል። ዳይሬክት ኮዝ የሆነው ኤ ዘ አሳሲኔሽንስ ኦፍ አርኪዱክ ፍራንሲስ ፈርዲናንድ የስ ዘ ትሪቲ ኦፍ ቨርሳይል አይደለም፣ የውጤቱ ነው። ዘ ራይስ ኦፍ ኮሚኒዝም ኢን ሩሲያ ይሄም በኋላ ላይ ነው። ዘ ኤክስፓንሽን ኦፍ ኦቶማን ኢምፓየር ይሄም አይደለም። ሶ ዘ አንሰር ኢዝ ኤ። ሶ መልሳችን ኤ ይሆናል ማለት ነው። እሺ ወደ 18ኛ ጥያቄ እንምጣ። which of the following was a consequences of the first world war ይለናል። ተመልከቱ እንግዲህ አሁንም የጠየቀ ምንድነው የአንደኛው የዓለም ጦርነት ውጤት የሆነው። በአንደኛው የዓለም ጦርነት ውስጥ እንግዲህ በጣም ብዙ አይነት ጦርነቶችን አይተናል አይደል? እንትላ ተዋጋ፣ እንትላ እንደዚህ ያደረገ፣ እንትላ እንደዚህ ያደረገ፣ ብዙ ስሞችን ብዙ ጦርነት አይታችኋል። ግን ስለነሱ አሁንም አልተጠየቃችሁ። እየተጠየቀ ያለው ስለምንድን ነው? የአንደኛው የዓለም ጦርነት ምክንያቱ ምንድነው? ውጤቱስ ምን ሆነ? በቃ ሶ የአንደኛው የዓለም ጦርነት ውጤት የሆነ የትኛው ነው? ኤ ዘ ኤስታብሊሽመንትስ ኦፍ ብሪቲሽ ኤንድ ፍሬንች ዶሚናንስ ኢን ዘ ሚድል ኢስት ይለናል። ፈረንሳይና ብሪቴን በመካከለኛው ምስራቅ አካባቢ ላይ ዶሚናንስ ፓወር መሆን ቻሉ ወይም ደግሞ ሀያላን መንግስታት መሆን ችለው ነበር ይለናል። ቢ ዘ ፓርቲሽንስ ኦፍ ፖላንድ አሞንግ ዘ ቪክቶሪየስ ፓወርስ ይለናል። ፖላንድ በአሸናፊዎቹ ሀገራት መካከል ተከፋፍላለች ይለናል። አይደለም፣ ሲጀመር ፖላንድ ሁለተኛው የዓለም ጦርነት ላይ ነው የጦርነት አውድማ የሆነችው። ሲ ዘ ስትሬንግዝ ኦፍ ዘ ኦስትሪያን ኤንድ ሲዛሪስት ኢምፓየር ይለናል። ስትሬንግዝኒንግ ዘ ኦስትሪያን ኤንድ ሲዛሪስት ኢምፓየር የኦስትሪያን መንግስትንና የሲዛሪስት መንግስትን እንዲጠናከሩ አድርጓቸዋል። ወይም የአንደኛው የዓለም ጦርነት ውጤት አንዱ ምንድን ነበር? የኦስትሪያ መንግስትና የሲዛር መንግስት ወይም የሩሲያው ሞናርቺካል መንግስት መጠናከር ነበር ይለናል። ነው ሁለቱንም አዳክሞ እንደውም ወድቀዋል አይደል እንዴ? የኦስትሪያው ሀብስበርግ ካልተሳሳትኩኝ አይደለም ሀብስበርግ ዳይናስቲ፣ እንዲሁም ደግሞ የሲዛሪስት ኤምፓየር ወይም የሩሲያው ደግሞ ሮማኖቭ ዳይናስቲ ወድቀዋል አይደል እንዴ? ከዛ ደግሞ የጀርመን ደግሞ ሌላ ዳይናስቲ አለ። ዲ ዘ ኮምፕሊት ብሬክ አፕ ኦፍ ጀርመን አርሚ ኤንድ ናቪ ይለናል። የጀርመን ሰራዊትና የጀርመን የባህር ኃይል ሙሉ ለሙሉ ምን አድርጓል? ብሬክ አፕ አድርጓል፣ ፈራርሷል ይለናል። የስ የጀርመን ጦር ከ100,000 እንዳያድግ እግረኛ ጦሯ ጀርመን ምንም አይነት የባህር ጦር እንዳይኖራት አሜሪካ ማዕቀብ ጣለች። አሜሪካም ሊግ ኦፍ ኔሽንስ ማዕቀብ ጣለባት። 100,000 የእግረኛ ጦሯም ደግሞ እነዚህ ሀያላኑ ዘ ቢግ ፎር የሚባሉ ሀገራት የሚያውቁት ጦር ብቻ እንዲኖራት፣ ምንም አይነት ያለነሱ እውቅና ምንም አይነት መሳሪያ እንዳታመርትና እነሱ የሚያውቁት መሳሪያ ብቻ እንዲኖራት የሚል ማዕቀብ ተጥሎባት ነበር የቨርሳይልስ ስምምነት ላይ። እሺ 19ኛ ጥያቄ what was the fundamental factor for the outbreaks of the second world war ይለናል። ለሁለተኛው የዓለም ጦርነት መጀመር ምክንያቶቹ ምንድናቸው? ዘ ፈንዳሜንታል ኮዝ። አሁን ደግሞ ፈንዳሜንታል ኮዝ 2015 ላይ እንግዲህ አስቡት 2014 2015 2016 ተከታታይ 3 ዓመት ሙሉ የሁለተኛው የዓለም ጦርነት ምክንያትና ውጤት የአንደኛው የዓለም ጦርነት ምክንያትና ውጤት መጥቷል። ስለዚህ 2017 ዘንድሮ ይደገማል። ይህ ማለት 2-3 ጥያቄ ቢያንስ በትንሹ ዘንድሮ 4 ጥያቄ በትንሹ ከዚህ ቻፕተር ላይ አግኝታችኋል ማለት ነው። ሩሲያ ሪቮሉሽን ሲጨመርበት ደግሞ አስቡት አንድ ጥያቄ እንኳን ቢመጣ 5 አገኛችሁ ማለት ነው። ከአንድ ቻፕተር ላይ 5 መልስ ይህን ኤግዛም ብቻ በመከታተላችሁ አግኝታችኋል። እንግዲህ ፍርዱ የእናንተ ነው። ሶ ለሁለተኛው የዓለም ጦርነት ለመጀመሩ ምክንያቱ ፈንዳሜንታል ኮዙ ምንድን ነው? ኤ ዘ ስፕሪድስ ኦፍ ራሲዝም ኢን ጀርመኒ ኤንድ ኢታሊ ይላል። በጀርመንና በጣሊያን ውስጥ ዘረኝነት እየተበራከተ መምጣቱ። እንቶ ቢ ዘ አርምስ ሬስ ቢትዊን ትሪፕል አሊያንስ ኤንድ ትሪፕል ኢንቴት ይለናል። በትሪፕል አሊያንስ እና በትሪፕል ኢንቴት መካከል የነበረው የጦር እሽቅድድም ይለናል። ይሄ መች ነው? አንደኛው የዓለም ጦርነት ጊዜ ነበረ። የአንደኛው የዓለም ጦርነት ጊዜ ነው ምን ትሪፕል አሊያንስ እና ትሪፕል ኢንቴት የነበሩት። ሁለተኛው የዓለም ጦርነት ላይስ አክሲስ ፓወር እና አላይድ ፓወር ተብሎ ነበር የሚጠሩት። እነ ብሪቴን እና አሜሪካ አላይድ ፓወር ናቸው። ጀርመን፣ ኢታሊ እና ጃፓን ደግሞ አክሲስ ፓወርስ ተብሎ ይጠሩ ነበር። ሲ ዘ ፊሊንግስ ኦፍ ቪክቲምሁድ ፌልት ባይ ጀርመንስ አባውት ዘ ቨርሳይል ትሪቲ የስ በቃ ሌላ ምርጫ ያስፈልገናል። የአንደኛው የዓለም ጦርነት ሲጠናቀቅ የቨርሳይል ስምምነት ተፈራርሞ ነበር አይደለ? ጀርመን ከአሸናፊዎቹ ሀገራት ጋር። በዚህ ስምምነት ላይ ጀርመን በጣም በአጸያፊ ሁኔታ ነበር ወይም ደግሞ በጣም ሼምፉል በሆነ ወይ ነበር ትሪት የተደረገችው ወይም ደግሞ ጀርመናውያንን አንገት የሚያስደፋ ስምምነት ነበር አይደል? ተብላችሁ የተማራችሁት ሼምፉል የሆነ አክት ነበር። ጀርመን ሰራዊቷ እንዲገደብ አደረገ። ቀኝ የገዛቻቸው ግዛቶቿ እንዲወሰዱባት አደረገ። ከዛ በተጨማሪ ደግሞ ተሸንፋም ያኑላ የጦር ካሳ እንድትከፍል ቁጥሩ ወደ 60 ምናምን ሚሊዮን ቢሊዮን የአሜሪካን ዶላር የጦር ሪፓሬሽን እንድትከፍል ነው አይደል የተደረገችው። ይሄ ሁላ በጣም አጸያፊ የሆነ ውርደትን አከናንቧት ነበር። ይሄ
ይሄ ስምምነት ለጀርመናውያን ትልቅ ጠባሳ ነበር፣ ህመም ነበር። ጀርመናውያን ጥርሳቸውን ነቅሰው እንዲኖሩ ያደረጋቸው ስምምነት ነበር። ለዘመናት የማይሻር ቁስል ይዘው ነበር ለ40 ምናምን ዓመት ጀርመናውያን የቆዩ። ይሄ ቁስል ነበር እንግዲህ 1939 ላይ የፈነዳው በአዶልፍ ሂትለር አማካኝነት የጀርመናውያን ቁስል እንግዲህ እንደዛ አብጦ የነበረው የቂም ቁስል የፈነዳው ማለት ነው። በዚህ ምክንያት የሁለተኛው ዓለም ጦርነት ተጀመረ። ለሁለተኛው ዓለም ጦርነት ፈንዳሜንታል ኳዙ መሰረታዊ ምክንያቱ ምንድነው ከተባለ ጀርመናውያን በቨርሳይል ስምምነት ላይ የደረሰባቸው ውርደት ነው፣ ሂሚሊቴሽን ነው። ተግባባን። ዘ ፖሊሲ ኦፍ አፒዝመንት ፐርሲድ ባይ ብሪቴን ኤንድ ፍራንስ። ምናልባት እኮ ዲ ነው የምትሉኝም ጠይቃል ተማሪዎች ትኖሩ ይችላላችሁ። እኔ 19ኛው ጥያቄ ኮሬክሽን አለው ብላችሁ ኮሜንት ብታደርጉ ተማሪዎች ተጣላን በቃ በፍጹም ዲ ብሪቴን ኤንድ ፍራንስ ይከተሉት የነበረው አፒዝመንት ፖሊሲ አዎ ለጦርነቱ አንዱ ምክንያት ነው። ምክንያቱም ጀርመንና ብሪቴንና ፍራንስ ለጀርመን የሆነ አንድ ልባት መፍጠር ነበረባቸው። ይሄ አፒዝመንት ፖሊሳቸው አላዋጣቸው ነበረ። ግን ይሄ አፒዝመንት ፖሊሲ ያን ያህል ፈንዳሜንታል ኮዝ የምንለው አይደለም። ምክንያቱም እነሱ እኮ ጦርነቱን እንዲቀር እንጂ እንዲከሰት አይደለም ያደረገው። ይሄ አፒዝመንት ፖሊሲ ወይም ደግሞ እንዲፈጠር ብሎ አይደለም ይሄን አፒዝመንት ፖሊሲ ሲከተሉ የነበረው። እሺ 20ኛ ጥያቄ ዋት ዋዝ ዘ ኢሚዲየት ፋክተር ፎር ዘ አውትብሬክ ኦፍ ዘ ሰከንድ ወርልድ ዋር። አስቡት እንግዲህ አንድ ዓመት ላይ ተመሳሳይ ጥያቄ ለሁለተኛ ዓለም ጦርነት ቅድም ፈንዳሜንታል ኮዝ ነበር የተጠየቀው። 2015 ላይ ራሱ ድጋሚ ደግሞ እንደገና ሁለተኛ ዓለም ጦርነት እንዲጀመር ኢሚዲየት ፋክተሩ ምንድን ነው አላል። 2014 ላይ ጠይቀዋል። 2015 ላይ እንደዚሁ 2014 2015 2016 ላይ ኢሚዲየት ኮዝስ ኦፍ ሰከንድ ወርልድ ዋር ጠይቀዋል። ምንድን ነው ዲ አይደለ? ይኸው ዲ ዘ ኢንቬንሽንስ ኦፍ ፖላንድ ባይ ጀርመኒ አርሚ። ፖላንድ በጀርመን ጦር መወረሯ ነበረ። ዘ አታክስ ኦፍ ፒርል ሃርበር ባይ ጃፓን ከተባለ እሱ ምንድነው አሜሪካ ወደ ጦርነቱ እንድትገባ ነው ያደረገው። ተግባባን አይደለ? አሜሪካ ወደ ጦርነቱ እንድትገባ ነው ያደረጋት። እሺ ወደ 21ኛ ጥያቄ እንምጣ። ዋይ ዲድ ዘ ሩሲያ ወርኪንግ ክላስ ሰፖርት ዘ 1917 ሪቮሉሽን ይላል። አያችሁ በየዓመቱ ሩሲያ ሪቮሉሽን አይቀርም። አነሰ ከተባለ አንድ ጥያቄ በዛ ከተባለ ጥያቄ አይቀርም። 2015 ላይ ስለ ሩሲያ ሪቮሉሽን ደግሞ አንድ ጥያቄ ጠይቋል። ምን አላቸው? 1917 ላይ የነበረውን የሩሲያ ሪቮሉሽን ወርኪንግ ክላስ ወይም ደግሞ ሰራተኛው አካል ሲደግፍ ነበር፣ ወታደሩ ሲደግፍ ነበር፣ ገበሬው ሲደግፈው ነበር። ይሄን ሪቮሉሽን ሁሉም የደገፉበት ምክንያት አላቸው። ከነዚህ ውስጥ ግን ማንን የጠየቀው? ወርኪንግ ክላስ። አያችሁ ማንኛውም ታሪክ ሲካሄድ ሳስተምር ምን ብዬ ነበር? ኮዝ አለው። ማንኛውም ታሪክ ወይም ደግሞ ማንኛውም እዚህ ምድር ላይ የተከሰተ ነገር ምክንያት አለው። ከዛ ደግሞ ሂደት አለው፣ ፕሮሰስ አለው፣ ከዛ ውጤት አለው። መያዝ ያለባችሁ ይሄ ነገር የሩሲያ ሪቮሉሽን ምክንያቱ ምን ነበር? ቲክቲክ አድርጋችሁ በአንድ በአምስት ቡሌት ታስቀምጣላችሁ። ይሄ ሪቮሉሽን እንዴት ተካሄደ? ቲክቲክ አድርጋችሁ በአንድ በአምስት ቡሌት ወይም በአንድ በአምስት ሴንቴንስ ታስቀምጣላችሁ። ውጤቱ ምን ሆነ? አለቀ። ሩሲያ ሪቮሉሽን አለቀ። ይሄ ነው በቃ ጥናት ማለት የተማሪ ጥናት ሂስትሪ ስታጠኑ ይሄ ነው። ወርኪንግ ክላሱ ለምን ነበር የደገፈው? ሊቪንግ ኮንዲሽንስ ኦፍ ዘ ወርከርስ ሃድ ወርዝንድ ይለናል። ሰራተኞች የነበሩበት የስራ ሁኔታ በጣም መጥፎ ሁኔታ ላይ ስለነበሩ ነበር። አዎ ቢ መኒ ኮንስክሪፕትስ ወርከርስ ሃድ ሎስት ዜር ላይቭስ ይለናል። አብዛኛው ሰራተኞች ህይወታቸውን ያጡ ስለነበረ ነው ይለናል። ይሄን ለፈው ሲዛር ሃድ ኢምፖዝድ ኤ ዋር ታክስ ኦን ዘ ወርከርስ ይለናል። የሲዛሩ መንግስት በጦርነቱ ለደረሰበት ኪሳራ ሰራተኞቹ ላይ ምን ብሎ ነበረ? በጦርነቱ የደረሰበት ኪሳራ ለማካካስ ከፍተኛ የሆነ ታክስ ጥሎባቸው ነበር ይለናል። ይሄ ሊጥል ጥሏል። ያ ታክስም ተቀባይነት አላገኘም። ግን ዋነኛ ኮዛቸው ያልነበረ ዘ ጎቨርንመንት ሪስትሪክትድ ሌበር ዩኒየን ይለናል። የነበረው መንግስት የሌበር ዩኒየን እንዳይቋቋም ስለከለከለ ነበር ይለናል። በፍጹም የተቋቋመ ነበር ሌበር ዩኒየን። ዘ አንሰር ኢዝ ኤ ነው። ሰራተኞች የነበሩበት ሁኔታ በጣም አስቸጋሪ ነበር፣ ለስራ የማይመች እንደዛም ሆኖ በቂ ክፍያ ያገኙ። ወርከርሶቹ ተርበው ነበር። ይሰራሉ ግን የተሻለ ህይወት የላቸውም። ይሰራሉ ግን ጤናማ ህይወት የላቸውም። ይሰራሉ ግን በቂ ገቢ የላቸውም። ተርበው ነበረ። ይሄ እንዲሳተፉ አድርጓቸዋል። 22ኛ ጥያቄ ላይ ስንመጣ which of the following was among the basic causes of the first world war ይለናል። ለአንደኛ የዓለም ጦርነት ቤዚክ ኮዝ የሆነ የትኛው ነው? ይህን ጥያቄ ደግሞ የጠየቀው መች ነው? 2011 ተደጋገመ አልተደጋገመም? እርግጠኛ አሁን ራሱ እያስጠላችሁ መጣ አይደል? ጥያቄው ከተረጋገመ ምን ይሰራሉ እንደምትሉ ተስፋ አደርጋለሁ። የአንደኛ ዓለም ጦርነት ቤዚክ ኮዙ ምንድን ነው አለ? ኤ ዘ ኮምፕሌሽንስ ኦፍ ዘ ዩኒፊኬሽንስ ኦፍ ጀርመኒ፣ የጀርመን ዩኒፊኬሽን ወይም የጀርመን አንድነት መጠናቀቁ ነው ይለናል። አይደለም። ቢ ስንሄድ ዘ መርደር ኦፍ ኦስትሪያን ክራውን ፕሮቪንስ ይለናል። ወይም ደግሞ ፕሪንስ፣ ይቅርታ የኦስትሪያ ሃንጋሪ አልጋ ወራሽ የነበረው ልዑል ፕሪንስ ማለት ልዑል ነው አይደል? ይህ ልዑል መገደሉ ነው ይለናል። አዎ ዘ ግሎባል ሪቫለሪ አሞንግ ኢምፔሪያሊስት ፓወርስ ይለናል። ወይም ደግሞ ዘ ግሎባል ሪቫለሪ አሞንግ ኢምፔሪያሊስት ፓወርስ። ኢምፔሪያሊስት ፓወሮች እነማን ናቸው? እንደነ ፍራንስ፣ እንደነ ብሪቴን፣ እንደነ ኢታሊ፣ እንደነ ፖርቹጌዝ፣ ስፔን። በእርግጥ እነሱ ጦርነት ተሳታፊ ባይሆኑም እንደነ ማነች ኔዘርላንድ፣ ጀርመኒ ያሉ ሀገራት ኢምፔሪያሊስት ፓወሮቹ የነበራቸው ግሎባል ሪቫለሪ
ወይም ደግሞ ፉክክር ያ ኢምፔሪያሊዝም ያለው ቤዚክ ኮዞች መካከል ኢምፔሪያሊዝም ያለው እና ኮሎኒያል ሪቫለሪ ያለው የስ ሰርቢያ ኦኩፔሽንስ ኦፍ ቦስኒያ ሄርዞጎቪና ሰርቢያ ቦስኒያ ሄርዞጎቪናን መቀራመቷ ወይም መቆጣጠሯን ይለናል አይደለም። ዛንሰሪ ሲ እርግጠኛ ነኝ 22ኛ ጥያቄ ኢዝ ኦብቪየስሊ ቢ ያላቸውን ኮሜንት እንደምትሰጡ አይ አም 100 ሹር ኖ ይሄ ኢሚዲየት ኮዝ ነው የተጠየቅነው፣ ግን ዘ ቤዚክ ኮዝ ነው የተጠየቃችሁት። እሺ እዚህ ጋር እኔ እንትላ መምህር እንደዚህ ያለኝ እንትላ እንደዚህ ያለኝ ብትሉ አይመለከተኝም። ልክ ነው፣ ጥያቄውን ለመልሳለሁ። ሁለቱም ኮዝ ናቸው፣ ግን ለአንደኛው ዓለም ጦርነት ቤዚክ ኮዝ ከተባላችሁ ማን ነው? ኢምፔሪያሊስት ፓወሮቹ የነበራቸው ሪቫለሪ ነው። ኢሚዲየት ኮዝ ከተባላችሁ ግን ቤት ትላላችሁ። ማስረጃ እንግዲህ ነግራችኋለሁ። ማስረጃውን ተመሳሳይ ኖታችሁን አንብቡ። ከዛ ውጭ ግን ኮሜንት ላይ መጣችሁ ኩዌስችን ነምበር 22 ኦብቪየስሊ ቢ ብትሉ አይ ዶንት ኬር። ይህን ስላችሁ ደግሞ ልክ አይደላችሁም ሳይሆን ሁለቱም ኮዝ ናቸው፣ ግን ያንኛው ኢሚዲየት ኮዝ ነው፣ ቢ ኢሚዲየት ኮዝ ነው፣ ሲ ደግሞ ፈንዳሜንታል ኮዝ ነው። 23ኛ ጥያቄ ዋት ዲድ ሂትለር ሆፕ ቱ ጌት ፍሮም ዘ ሳይኒንግስ ዘ ናዚ ሶቪየት አግሬሽን ፓክት ኦፍ ዘ 1939 ይለናል። 1939 ላይ ሂትለር እና ሶቪየት ናዚ የአዶልፍ ሂትለር ከሩሲያው መሪ ወይም ከሶቪየቱ መሪ ጆሴፍ ስታሊን ጋር የተፈራረሙ ስምምነት ነበር፣ ዘ ናዚ ሶቪየት ፓክት። ሶ ከዚህ ስምምነት ምን አገኛለሁ የሚል ተስፋ ነበረው ሂትለር ነው የሚለን። ሂትለር ምን አገኛለሁ ብሎ ያስብ ነበር። አቮይድ ፋይቲንግ ኦን ቱ ፍሮንትስ ኢን ዘ ኬዝስ ኦፍ ኮንፍሊክት ዲቨሎፒንግ ኢንቱ ኤ ፉል ስኬል ዋር ይለናል። ጦርነቱ በደንብ እየሰፋና ፉል ስኬል ዋር በሚሆንበት ጊዜ በሁለት ግንባር ጦርነትን ለማስቀረት ወይም ደግሞ ልክ እንደ አንደኛው ዓለም ጦርነት እንደ ስክሊፈን ፕላን ውድቀት እንዳይከሰትና በሁለቱም በኩል ጀርመን እንዳትወረር የሁለት ግንባር ጦርነትን አስቀርቶ በአንድ ግንባር በኩል ብቻ ለመዋጋት ነበር ይለናል። አዎ ይሄ ጀርመን ሂትለር ይሄን ያሰበው። ቢ ዩዚንግ ሩሲያ ናቫል ቤዝ ኢን ዘ ኤኒ ፊውቸር ኮንፍሮንቴሽን ዊዝ ብሪቴን ይለናል። ከብሪቴን ጋር ለሚኖርበት የወደፊት ጦርነቶች የሩሲያን የጦር ኃይልን የባህር ኃይልን ለመጠቀም ነበር ይለናል። አይደለም። ሲ ፍሬትኒንግ ሙሶሎኒ ሶ ዛት ሂ ሪሜን ፒስፉሊ ቱ ሂም ኦል አሎንግ ይለናል። ሙሶሎኒ ፍራቻ ስለነበረበት ወይም ደግሞ ከሙሶሎኒ ጎን እንደሚቆምና አብሮ ከሙሶሎኒ ጋር እስከ ረጅም ጉዞ መጓዝ እንደሚችሉ ለማሳወቅ ነበረ ይለናል። አይደለም። ዲ ሴኩር ሩሲያንስ ኢንተርቬንሽን ኢን ዘ ኬስ ኦፍ ጀርመኒስ አታክድ ባይ ፍራንስ ይለናል። ጀርመን በፈረንሳይ አታክ ስትደረግ ሩሲያ ጦርነቱን ጣልቃ ገብታ ለጀርመን እንደምታግዝ ምን ለማድረግ ወይም ደግሞ የጀርመንን እርዳታ ሴኩር ለማድረግ የጀርመንን እርዳታ ለማግኘት ነበር ይለናል። አይደለም። ይሄ ጦርነት ምን ነበረ? ራሱ ስሙ እኮ ይነግረናል። ይኸው ዘ ሶቪየት ናዚ ነን አግሬሽን ፓክት ነው አይደል? ነን አግሬሽን ማለት ነው ቻሌንጅ አለመደራረግ ወይም እርስ በርስ አለመዋጋት አለመጋጨት ማለት ነው። ሶ ሁለቱ ሀገራት ይሄን አይነት ስምምነት ተፈራረሙ፣ ወዳጅ ናቸው፣ እርስ በርስ አይዋጉም ማለት ነው። ስለዚህ ይሄ ሆነለት ማለት ናዚ ምን ያደርጋል ማለት ነው። ለጊዜውም ሶቪየት የእሱ ጠላት እንዳልሆነች ስለምታስብ ጆሴፍ ስታሊን ሂትለርን አይሰጋውም ወይም አይጠረጥረውም። ስለዚህ ከእሱ ጋር መዋጋት አይፈልግም። ጀርመን ወይም ደግሞ አዶልፍ ሂትለር እንደ ልቡ ማንን አውሮፓ ላይ ያሉትን እነ ብሪቴን እነ ፍራንስ እንዲሁም ሌሎቹን ግዛቶች ካጠቃለለ ከገዛ ካሸነፈ በኋላ ወደሱ ሊመጣ ነበር ሀሳቡ። ወይም ወደ ማን? ወደሱ ወደ ሩሲያ ለመምጣት ነበር። የማን? የሂትለር ሀሳብ ማለት ነው። ሶ ዘ አንሰር ኢዝ ኤ 24ኛ ጥያቄ ዱሪንግ ዘ ባትልስ ኦፍ ብሪቴን ዘ ሜጀር ታርጌትስ ኦፍ ጀርመን ሚሊታሪ ስትራይክ ወዝ ይለናል። በሁለተኛው የዓለም ጦርነት ጊዜ እንግዲህ ጀርመን በሁለቱም በኩል ስትዋጋ ነበር። በዌስተርን ፍሮንት በተለይ ጀርመን በጣም አስቸግራት፣ ብሪቴን በጣም አስቸግራት ነበርና የብሪቴን ጦርነት ጊዜ የጀርመን ጦር አታክ ሲያደርግ የነበረው ዋነኛ ታርጌቱ ምንድን ነበረ ይለናል። የብሪቴንን ምን ነበረ? የብሪቴንን ምንዋን ነበር ዋነኛ ታርጌት አድርጎ የጀርመን ጦር አታክ ሲያደርግ የነበረው ብሎ ይጠይቀናል። እሺ ወደ እሱ ከማለፌ በፊት የቪዲዮ እንግዲህ የሚቀርብላችሁ በአልፋ ቲቶሪያል አማካኝነት ሲሆን አልፋ ቲቶሪያል ከአመታት በላይ ልምድ ያለው የናቹራል ተማሪዎችን እስከዛሬ ለአንድ አመት የኢንትራንስ ዝግጅት እንዲያደርጉ በማስጠናት የሚታወቅ ድርጅት ሲሆን ዘንድሮም ከወንድ ቲቶሪያል ጋር በጋራ በመሆን የሶሻል ተማሪዎችን ሲያዘጋጅ የቆየ ቻናል ነው። አሁን ደግሞ ጊዜው ደርሶ ለፈተናው አንድ ወር ቀርቷልና በዚች አንድ ወር ጊዜ ውስጥ ፕራይቬት ቲቶሪያል ተማሩ ወይም ደግሞ በግል አስጠኝ ያላጠኑ ተማሪዎችም ደግሞ እንዲሁ ከግል አስጠኝ ከተማሩ ተማሪዎች ጋር እኩል እንዲሆኑና ሁለቱንም እኩል ለኢንትራንስ ተዘጋጅተው እንዲገቡ በአንድ ወር በቀረችው አንድ ወር ጊዜ ውስጥ የኢንትራንስ ኤግዛሞችን በየቻፕተሮቹ እንዲሁም ደግሞ ከአመት አመት ያሉት ኤግዛሞች ሰብስቦ በማሰራት ላይ የሚገኝ ድርጅት ነው ማለት ነው። ሁላችሁም ከአልፋ ቲቶሪያል ጎን ሆኖ ይህ ቻናል ለሁሉም ተማሪዎች እንዲዳረስ ሼር ማድረግ እንዳይረሳ። እናንተም
ደግሞ ቪዲዮቹን ካያችሁ በኋላ ላይክ እንዲሁም ሼር ማድረግ እንዳይረሳ በተቻላችሁ መጠን ፕሊስ። እኛ ከእናንተ የምንፈልገው እሱን ብቻ ነው። ሼር እያደረጋችሁ ለሁሉም የሶሻል ተማሪ እንዲዳረስ አድርጉ። ዘንድሮ በሶሻል እንግዲህ ተሰቅሎ ትልቅ ውጤት እንደምናይ ተስፋ አለን። ከአመት አመት እንግዲህ ናቹራል ተማሪ ነው በየሀገራችን ሰቀላ እየተባለ የሚደመግ እንትን የሚሆነው ዘንድሮ ደግሞ በሶሻል እንደምናይ ተስፋ አደርጋለሁ። ወደ መልሶች ስንሄድ ኤ ብሪቲሽ ናቪ ኤንድ ኢትስ ሰብማሪንስ ይለናል። የብሪቴን የባህር ኃይልና የሰርጓጅ መርከቦቿ። ሰብማሪን ማለት የሰርጓጅ መርከብ የጦር ሰርጓጅ መርከብ ነው አይደለ? ይሄ ዋነኛው ኤሪያው ነበረ። ብሪቲሽ ግራውንድ ፎርስስ ኤንድ ዜር ካምፕስ ይለናል። የብሪቴን የምድር ጦርንና የእነሱን ካምፖች ወይም የምድር ተዋጊዎቻቸው ወይም እግረኛ ወታደሮችና የነበራቸውን ካምፖች ነበረ ታርጌት ያደረገ ይለናል። አይደለም። ሲ ብሪቲሽ ፕሌንስ ኤንድ ኤርፊልድስ ይለናል። የብሪቴን የጦር አውሮፕላኖችንና የአየር ኃይሏን ይለናል። እሺ ዘ ብሪቲሽ ኮማንዶስ ኤንድ ዘ ብሪቲሽ ስፔሻል ፎርስስ ይለናል። የብሪቴን ኮማንዶዎችንና ልዩ ኃይሉን ነበረ ይለናል። አይደለም። ዘ አንሰር ሲ ኤም ይሆናል። የብሪቲሽ የባህር ኃይልንና የጦር ሰርጓጅ መርከብን ይሆናል። ግን በሁለተኛ ዓለም ጦርነት ጊዜ ታስታውሱ ከሆነ የአንደኛ ዓለም ጦርነት ጊዜ ብሪቴንን ሰርጓጅ መርከቦችና የባህር ኃይል አጠፋለሁ ብሎ ነበር አይደል? ኦቶ ፎን ቢስማርክ የማይስተት የሰራው የአሜሪካን ሰርጓጅ መርከብ የመታው። ሁለተኛ ዓለም ጦርነት ጊዜ ግን ራፍ ላስታውሳችሁ። እሺ ራፍ እንግዲህ ተመልሳችሁ ለማየት በነገራችን ላይ ብዙዎቻችሁ ጋር እንዳየሁት ከሆነ ጥያቄዎቹን አይ ቲንክ እኔ ሪፈረንስ አይታችሁን ሳታዩን አይዶን ነው። ግን አብዛኞቻችሁ ጋር እንደማየው ከሆነ ግን ዝም ብላችሁ ጠይቀውን እያያችሁ ብቻ የዛሬ 4-5 ወር ካነበባችሁት ጋር እያስተያያችሁ ብቻ ወይም ደግሞ እያስተዋወሳችሁ ብቻ ትክክል አይደለም የምትላላችሁ ነው። ጥያቄዎቹን ስታዩዋቸው ጀስት ቡኩን ከፍታችሁ እስኪ ለምሳሌ ይህንን ልክ ቻፕተር 4 ኤግዛም እየሰራ ነው አይደለ? በተሻላችሁ መጠን እስኪ ወንዴ ቱቶሪያል ፎር ኦል የሚለው ግሩፕ አለ አይደል? ቴሌግራም ላይ እዛ ላይ ኖቶቹን ለቀላችሁ አይደል? የቻፕተር 4 ኖት ደግሞ በአንድ በኩል ከፍታችሁ እያያችሁ አብራችሁ እያስተያያችሁ ሂዱ። ይሄ ኖት ንባብ ማለት እዚህ ጋር አሁን 30 ጥቂት ሲሰሩ እዛ ጋር ሙሉ ቻፕተሩን ከቨር እያደረጋችሁ ነው አይደል? ኖቱንም አብራችሁ አስተያዩት። እዚህ ጋር 1 ሰዓት ቪዲዮ እያያችሁ በዛ ደግሞ ለ1 ሰዓት ኖቱን ለማየት ቢፈጅባችሁ በ2 ሰዓት አንድ ቻፕተር ጨረሳችሁ እንደማለት ነው። ስለዚህ እንደዛ ያደርጋችሁ ሰዱ። ሮያል ኤር ፎርስ ኦፍ ብሪቴን ወይም ደግሞ ራፍን አልቻለውም ማለት ተሸንፏል። ጀርመን እኮ ተሸንፋለች በዚህ ጦርነት ላይ ወይም በባትል ኦፍ ብሪቴን ላይ። ግን ናዚ መጣ፣ በሌሊትም በቀንም መታ፣ አልሆነለትም። በራዳር አስቸገረችው። ስለዚህ መጀመሪያ የብሪቴንን ጦር መታ፣ የምድር ጦሩን አሸነፈ። ከዛ የአየር ኃይሉን በሚመታበት ጊዜ በቀን ሲመታ ሊቆጣጠራቸው አልቻለም ወይም ደግሞ ሊያሸንፋቸው አልቻለም። እሺ በቃ ስለዚህ በማታ ላድርገዋል አይደል? ጥቃቱን በማታ ላድርገው እሺ ብሎ ደግሞ በማታ ጦሩን ላከ። በማታም ደግሞ ሊመቱ ሞከሩ ነው፣ አልቻለም። ቢኮዝ ብሪቴን ምን አድርጋ ነበር? ራዳርን ሰራች አይደል? ራዳር ሰራች ብለናል። የብሪቴን አየር ኃይልን ነበር ታርጌት አድርጎ ጥቃት ሲፈጽም የነበረው። 25 ጥያቄ which one the following cannot be taken as the basic causes of the first world war ይለናል። የአንደኛው የዓለም ጦርነት ቤዚክ ኮዝ አድርገን ልንወስደው የማንችለው የትኛውን ነው ይለናል። የአንደኛው የዓለም ጦርነት ተመልከቱ። እንግዲህ አሁንም 2011 ላይ እንደዚሁ ስለ አንደኛ ዓለም ጦርነት ጠይቋል፣ ስለ ሁለተኛ ዓለም ጦርነትም ጠይቋል። ቤዚክ ኮዝ እና ኮንሲኩዌንሶቹ ነው። ኢምፔሪያሊዝም ቤዚክ ኮዝ ነው። ናሽናሊዝም ቤዚክ ኮዝ ነው። ሚሊታሪዝም ቤዚክ ኮዝ ነው። ራሺዝም አልነበረም፣ ዘረኝነት አልነበረም። ሁለተኛ ዓለም ጦርነት ነው ራሺዝም የመጣው። እሺ 26 ጥያቄ which one the following was a characteristics of both fascism in Italy and Nazism in Germany ይለናል። በሁለተኛ ዓለም ጦርነት ጊዜ የነበሩት የጣሊያኑን ፋሺስትና የጀርመኑን ናዚ አንድ የሚያደርጋቸው ባህሪ የትኛው ነው? ኤ ስትሮንግ ገቨርንመንት ይለናል። ጠንካራ የነበረ መንግስት ነበራቸው። አይደለም። ቢ ፕሪፈረንስስ ፎር ሪሊጂየን ኦቨር ሳይንስስ ይለናል። ወይም ደግሞ ከሳይንስ ይልቅ ሃይማኖትን ይመርጡ ነበር ይለናል። አይደለም። ሲ ኮንሰርንስ ፎር ኦርዲናሪ ፒፕልስ ይለናል። ወይም ደግሞ ለተራው ማህበረሰብ የነበራቸው እይታ ይለናል። አይደለም። ዲ ደግሞ ኤክስትሪም ናሽናሊዝም የስ ከመጠን ያለፈ ልክኛ ሀገር ላይ ልክ እንዳለው የብሔርተኝነት ስሜት ነበራቸው። አሁን ነግሬያቸዋለሁ ስለ ናሽናሊዝም አንደኛው ቻፕተር ላይ ስትማሩ የመጀመሪያው ቻፕተር ላይ ስትማሩ ናሽናሊዝም ፖዚቲቭ እና ኔጌቲቭ አለው። ፖዚቲቭ ናሽናሊዝም ማለት ጀርመኒፊኬሽን የመጣበት፣ ጣሊያኒፊኬሽን የመጣበት፣ አሜሪካን ሲቪል ዋር የተካሄደበት፣ አሜሪካን ኢንዲፔንደንስ የተሳካበት፣ ፍሬንች ሪቮሉሽን፣ ሩሲያን ሪቮሉሽን የተካሄደበት ነው ብያቸዋለሁ። ኔጌቲቭ ናሽናሊዝም ደግሞ ለሁለተኛ ዓለም ጦርነት ምክንያት የሆነው እንዲሁም ደግሞ እኛ ሀገር ላይ ያሉት አይነት ናሽናሊዝም አይነቶች ኔጌቲቭ ናሽናሊዝም ብለን የምንጠራቸው አይነቶች ናቸው። ስለዚህ የጣሊያኑን ፋሺስት እና የጀርመኑን ናዚ የሚያመሳስላቸው ነገር ምንድነው? ኤክስትሪም የሆነ ናሽናሊዝም ፊሊንግ ስለነበራቸው ነው። ዛንሰር 27 ላይ ስንመጣ what was the difference between the first and the second Russian revolution ይለናል። የፈርስት እና የሰከንድ ሩሲያን ሪቮሉሽን ብላችሁ አልተማራችሁም፣ ግን በወር ከፋፍለናል አይደለ? ፈርስት ላይ መጀመሪያ ልክ ሪቮሉሽን ልክ እንደተጀመረ ዘ ፌብሩዋሪ እና ማርች ሪቮሉሽን አለ። ከዚህ የመጨረሻው ደግሞ ኦክቶበር ሪቮሉሽን አለ። ኦክቶበር ላይ ይጠናቀቃል። ዘ ፈርስት የፌብሩዋሪ ሪቮሉሽን እንደማለት ወይም ጅማሩ ላይ የነበረው ሪቮሉሽን ነው። በሁለቱ መካከል ያለው ዲፈረንስ ምንድን ነው ይለናል። ዘ ፎርመር አለን። ዘ ፎርመር ማለት ማነው? ዘ ፈርስት ማለት ነው።
was revolutionary while the later was reformist ይለናል። የመጀመሪያው ሪቮሉሽነሪ ነበር፣ ሁለተኛው ደግሞ ሪፎርሚስት ነበር፣ ለውጥ የሚያደርግ ነበር ይለናል። እሺ እንያዘው። B the former was led by foreign born revolutionaries while the later was led by Russian born activists ይለናል። የመጀመሪያው አለን ወይም the first Russian revolution ከውጭ በመጡ የሩሲያ ተወላጆች ወይም ደግሞ ከውጭ የመጡ ሪቮሉሽነሪዎች ያካሄዱት ሪቮሉሽን ሲሆን ሁለተኛው ግን የሩሲያ ተወላጅ የሆኑ ኔቲቭ ሩሲያውያን ያደረጉት ሪቮሉሽን ነው ይለናል። አይደለም። C the former was ቦርጄስ ሪቮሉሽን አለ ነው። the former ማለት አሁንም the first Russian revolution ማለት ነው። የቦርጄስ ሪቮሉሽን ሳይሆን ወይም ደግሞ ቦርጄሶችን ሪቮሉሽናይዝድ የተደረጉበት ሲሆን while the later was working class revolution ይለናል። ሁለተኛው ግን ምንድነው አለን? the working class revolution ነው። የመጀመሪያው ቦርጄስ ሪቮሉሽን ለማካሄድ ነው ወይም የቦርጄሱን ስርዓት ለመገርሰስ፣ ሁለተኛው ግን working revolution ነበር ይለናል። አይደለም። D the former was socialist while the later was communist in nature ይለናል። የመጀመሪያው ምን ነበር አለን? ሶሻሊስት ነበር፣ ሁለተኛው ደግሞ ኮሚኒስት ነበር አለን አይደል? ዛንሰሪ ስዋት ኤ ነው። ቢኮዝ የመጀመሪያው ምንድን ነበር? የነበረውን የመንግስት ስርዓት የመለወጥ ሁኔታ ነበር፣ ሪቮሉሽናይዝድ የማድረግ ነበረ። ከዛ መቀጠል ግን አንዳንድ ነገሮችን እየለወጡ መሄድ፣ ሪፎርም ማካሄድ ነበረ የነበረው ስርዓት ማለት ነው። እሺ 28 ጥያቄ አን ኢምፖርታንት ወርልድ ፓወር ሃድ ድሮውን ፍሮም ዘ ፈርስት ወርልድ ዋር ወዝ ኒድድ ፎር ይለናል። 2011 የጠየቀው ጥያቄ ደግሞ ስለ ሊግ ኦፍ ኔሽን ነው እየጠየቀን ያለው። አን ኢምፖርታንት ወርልድ ፓወር ሃድ ድሮውን ፍሮም ዘ ፈርስት ወርልድ ዋር ወዝ ዘ ዳሽ ይላል። ወይም ደግሞ ዓለም አቀፋዊ የሆነ መንግስት ከአንደኛው ዓለም ጦርነት በኋላ ያስፈለገበት ምክንያት ይለናል። ኤ ከስተም ዩኒየን ቱ ኢንሃንስ ኢኮኖሚክ ኮኦፐሬሽን ኢን ዩሮፕ ይለናል። ከስተም ዩኒየንን በመመስረት አውሮፓ ውስጥ የነበረውን ኢኮኖሚ ምን ለማድረግ የኢኮኖሚ ህብረትን ኮኦፐሬሽንን ለማሳደግ ነው ይለናል። አይደለም። ቢ ኤ ግሎባል ኦርጋናይዜሽን ቱ ሰፖርት ዘ ፑር ኔሽንስ ኦፍ ዘ ወርልድ ይለናል። ከአንደኛው ዓለም ጦርነት በኋላ የተፈለገው ኢንተርናሽናል ኦርጋናይዜሽን ምን አይነት ነው አለን? ግሎባል የሆነ ኦርጋናይዜሽን ሆኖ ድሃ የሆኑ ሀገራትን የዓለም ሀገራትን ምን የሚያደርግ ሰፖርት የሚያደርግ ድርጅት ነው የተፈለገው ይለናል። አይደለም። ሲ ኢስታብሊሽንግ የሚሊታሪ ኦርጋናይዜሽን ቱ ሴፍጋርድ ዘ ወርልድስ ፒስ ይለናል። የጦር ኦርጋናይዜሽን ወይም የጦር ድርጅት በማቋቋም የጦር ህብረት በማቋቋም የዓለምን ሰላም ማስከበር ነበረ ይለናል። አይደለም። ዲ ግሎባል ኦርጋናይዜሽን ቱ ፕሮሞት ሩል ኦፍ ሎ ኤንድ ወርልድ ፒስ ይለናል። የስ ዓለም አቀፋዊ የሆነ መንግስትን በማቋቋም ወይም ኦርጋናይዜሽን ድርጅትን በማቋቋም የዓለምን ሰላም ማስጠበቅና የህግ የበላይነትን ማስፈን ነበረ ይለናል። አዎ ከአንደኛው ዓለም ጦርነት በኋላ እንግዲህ የዓለም መንግስታት የተረዱት ነገር ምንድነው? ኢምፖርታንት የሆነ ወርልድ ፓወር ሊኖር ይገባ ወይም ደግሞ ለሁሉም ሀገራት እኩል አይን ያለው እኩል የሚያገለግል ዓለም አቀፍ የሆነ ድርጅት ተመስርቶ ይህ ድርጅት ደግሞ ሁሉንም የዓለም ክፍል በጋራ የሚያስተዳድር እና የሚመራና የህግ የበላይነትን የሚያስከብር የዓለምን ሰላም የሚያስጠብቅ መሆን እንዳለበት የተስማሙበት ነበረ። እሺ 29ኛ ጥያቄ ላይ ስንመጣ an official justifications of President Harry Truman of the United States of dropping atomic bomb on Japanese cities in the August 1945 was that ይለናል። ኦፊሻል ጀስቲፊኬሽን ነው እያለን ያለው ወይም ደግሞ ዓለም የሚያውቀው በቃ በአደባባይ በጋዲ የወጣው ኦፊሻል ጀስቲፊኬሽኑ ወይም ደግሞ መረጃ ምንድነው? ፕሬዚዳንት ሃሪ ትሩማን ወይም ደግሞ ፕሬዚዳንት ሃሪ ትሩማንን ታስታውሳላችሁ። የአሜሪካው ፕሬዚዳንት ነበር። በሁለተኛው ዓለም ጦርነት ሲጠናቀቅ የነበረው 1945 ላይ የነበረው የአሜሪካው ፕሬዚዳንት በጃፓን ሁለቱ ከተሞች ላይ የጣለው የአቶሚክ ቦምብ ምንድን ነው የሚያሳየን ይለናል። ምንድን ነው የሚያሳየን? ታስታውሱ ከሆነ ያው ኦፊሻል ጀስቲፊኬሽኑ ምንድን ነበር? ጃፓን እጇን እንድትሰጥ ነበር የተባለው። ነገር ግን የሩሲያ ናሽናሊስቶች ምን ይላሉ? እና የሶሻሊስት ናሽናሊስቶች ምን ይላሉ? አሜሪካ ለሩሲያ ያላትን ፓወር ለማሳየት ብላ የተጠቀመችው ስርዓት ነው ወይም ደግሞ እንቅስቃሴ ነው እንጂ በፍጹም ጃፓንን ሰረንደር ለማድረግ አይደለም ብሎ ጀስቲፋይ ያደርጋሉ። ኤ ዘ ቦምብ ዋዝ ሃስትንድ ዘ ፋይናል ሰረንደርስ ኦፍ ጃፓን ይለናል። ቦምቦቹ ጃፓን እጇን እንድትሰጥ አድርገዋል ይለናል። አዎ። ቢ አሜሪካ መስት ሾው ኢትስ ሚሊታሪ መስል ቱ ዘ ዩኤስኤስአር ይለናል። አሜሪካ ያላትን የጦር ኃይል የጦር ጡንቻዋን ወይም የጦር እጇን ለራሽያ ለማሳየት ነበረ ይለናል። ይሄ ምንድነው? የራሽያውያን አስተሳሰብ ነው። ሲ ዘ ቦምብ ውድ ሌይ ዘ ግራውንድ ፎር አሜሪካን ሄጅሞኒ ኢን ዘ ኤስት ይለናል። እነዚህ ቦምቦች መጣላቸው አሜሪካ በምስራቁ ዓለም ክፍል የበላይነት እንዳላት ወይም ደግሞ እንደ ዓለም ከምስራቁ የበላይ እንደሆነች ከኢስተርኖች ከሶሻሊስቶቹ የበላይ እንደሆነች ያሳየ ነበረ ወይም ደግሞ ግራውንድ ወርክ የሆነ ነበር ይለናል። ዲ ደግሞ ኤ ፖሲብል ትሬድ ዋር ዊዝ ጃፓን ኤንድ ቻይና ውድ ቢ አቮይድ ትሩ ኤ ሾው ኦፍ ፎርስስ ይለናል። ሶ ዘ አንሰር ኢዝ ዋት ኤ ነው። እንግዲህ አሜሪካ ያንን ቦምብ መጣሏ ምን ነበር ያደረገው? ኦፊሻል ጀስቲፊኬሽኑ ምን ነበር? ጃፓን በጦርነቱ እጇ እንድትሰጥ ወይም ደግሞ በሁለተኛው ጦርነት እንዲያበቃ። እስከዛ ሰዓት ድረስ ሁለተኛው ጦርነት ያበቃው የት ነበር? አውሮፓ ላይ ብቻ ነበር ያበቃው። ጀርመንና ጣሊያን እጃቸውን ሲሰጡ። ሁለተኛው ጦርነት ግን አላበቃም። ለምን? ጃፓን ደግሞ አለች ሌላዋ አክሲስ ፓወር። ሶ ምስራቅ ላይ ያለችው ወይም ደግሞ ኤሽያ ላይ ያለችው የአክሲስ ፓወር አባል የሆነችው ጃፓን ደግሞ አሜሪካ ላይ ያደረሰችው ጥቃት ምላሽ እንዲሆን አሜሪካ የአቶሚክ ቦምብ
በፕሬዝዳንት ሃሪ ትሩማን አማካኝነት ትእዛዝ አማካኝነት ጃፓን ሂሮሺማና ናጋሳኪ ከተሞች ተመቱ። ይሄም ምን አደረገ? አሜሪካ የሁለተኛ ዓለም ጦርነት እንዲያበቃ አደረገች፣ ጃፓንን እጅ እንድትሰጥ አደረገች ተባለ። ኦፊሻል ጀስቲፊኬሽን ሆነ። ነገር ግን የሩሲያ ናሽናሊስቶች ደግሞ ምን ብሎ አድርገው ያደረገው ኖ አሜሪካ ለራሽያ ያላትን የጦር የበላይነትና ያላትን የጥንካሬ ጥግ ለማሳየት እንጂ በፍጹም እንደ ጃፓን ሰረንደር ለማድረግ አይደለም ብለው አድርገው ያደረጉ ማለት ነው። ሶ የነበረው ጀስቲፊኬሽን ይህ ይመስላል ማለት ነው። ሶ ይህ ፓርት እንግዲህ ኮንቲኒው ቢኮዝ የቻፕተር ሰፊ ነው፣ ልጅ ጥያቄዎች የሚወጡበታል። ሶ የወጡትን ጥያቄዎች ቢሰለቸንም እየደጋገመ እንሰራለን። ቻፕተር 3፣ ቻፕተር 4፣ ቻፕተር 5፣ ቻፕተር 6 ረጃጅም ቻፕተሮች ስለሆኑ እንደግምባቸዋለን፣ ጥያቄ እንመለስባቸዋለን። ለዛሬ የነበረን ቆይታ ግን እዚህ ጋር ያበቃል። ለሁላችሁም መልካም ንባብ እመኛለሁ። አልፋ ቲዩቶሪያልን ከልብ እናመሰግናለን። አልፋ ቲዩቶሪያልም ወንዴ ቲዩቶሪያልም ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ።